ከተክፊር ይጠብቀን። እሺ ዱከም ወይዴ እንዴት ነህ? ደህና ነኝ። ምንድነው የፈለከው? ምን አድርገህ ነው የምትለኝ? አንተን ነው። ቆይ ለምንድን ነው ሜሴንጀር ማታነሳልኝ ግን? የታለና ነው ሜሴንጀር ላይ? ኧረ የታለ ይላል እንዴ? እኔ አላየሁትም። ኧረ ደውዬልሃለሁ ከአንዱ ሁለቱ። እኔ እንደውም ደብሬዋለሁ ብዬ ነው። ቆይ ዕብራውያን 7 ወደ 5:7 ወደ 7:8 አካባቢ ላይ ከተቀበለው መከራ መታዘዝን ተማረ የሚለው መከራ ምንድን ነው የተማረው ከመከራ? እኔ ምን አውቃለሁ? እሱን ራሱን ጠይቀው ጸሐፊውን የት አግኝቼ ነው የምጠይቀው? አንተ አይደል እንደ ነገርከኝ ጥቅሱ? እኔ ታዲያ እኔ ምን አውቃለሁ? እኔ ያነበብኩትን ነገር ነገርኩህ። እኔ የምታፋጠኝ ህዝብ ፊት ለምንድን ነው? ና ግባ ደራ ታቸውን አትሳቅ። እስቲ ና ግባና እስቲ ቅድም የነገርከኝን ፊት ለፊት ሰው እሱ ፊት ላይ አውጣና። ስለዚህ እኔ አላውቅም ነው አጭሩ። አዎ ማላውቀውን ነገር አላውቅም ነው የምለው እንዴ እንትን። እሺ ግን በእናትህ እፈልጋለሁ ወይ በሜሴንጀር እፈልጋለሁ፣ በጣም እፈልጋለሁ። በጣም በቃ እዚሁ ጠይቅና። እዚህ አልጠይቅም። በቃ በግል የምነግርህ ነገር አለ። አይ አልፈልግም። በግል መተህ ልታፈጠኝ ነው ሰው በሌለበት እዚሁ በጣም አይ ቆይ እግዚአብሔርን የምሬን ማውራ አይቅርብኝ። እኔ አባቴ ሞት ሌላ አይ በግል መተህ ልታፋጠኝ ነው፣ በጥያቄ ልታፋጠኝ ነው። ነፍሴ ትጨነቃለች። ወይ በእናትህ አቡ አንተ ደግሞ አትቀልድ። አዎ የምሬን ነው እግዚአብሔር። እስቲ ኢንሻአላህ እሺ ደራን ጎትቱልኝ በእናታችሁ። ጫጫታ ምናምን አትበልና ደራ በእናትህ ና። ጠዋት ከደራ ጋር በጣም እየተዳረቅን ነበር። በተለይ ዳንኤል 9:25 26 27 ላይ መሲሁ ይገደላል የተባለው መሲሁ ይገደላል የሚለው ማለት ነው። አኒያስ ነው። መሲሁ ቁጥሩ አልመጣጣ አኒያስ የሚባለው ነው አይደል? መሲሁ የተባለው ሊቀ ካህኑ ነው የተገደለው። አንተም የአይሁዶችን አመጣብን። እንደዛ እኮ ነው እንትኑ አኒያስ አይደል እንዴ? ታዲያ የተገደለው ቁጥሩ እሱ ላይ ይመጣል። አኒያስ ላይ ይመጣል። አመጻ የጨረሰ ዳንኤል 9 ላይ ስትመለከተው እንደዛ ነው የሚለው። አመጻ የጨረሰ አኒያስ አይደለም እያለልህ ነው። ያልተሰረይ እኮ ና ይምጣና ይሞግተኝ ና እስቲ ና ግባ። ዳንኤል 9:24 ላይ አመጻ የጨርስ ኃጢአትን ያፈጽም በደልን ያስተሰርይ ዘላለምን ጽድቅን ያግባ ራእይና ትንቢትን ያትብ ቅዱሳን ቅዱሳን ይቀባ ዘንድ በሕዝብና በከተማይቱ ላይ 70 ሱባዔ ተቆጥሯልና አለ። ሱባዔ ማለት በዕብራይስጥ ሸቡኢም ነው አይደለ? ሳምንታት ማለት ነው። ሻቡአ ከሚለው ቃል ነው ሳምንት ማለት ነው። 70 ሱባዔው 7 ጊዜ 7 490 ነው ዓመት የሚሆነው። ይሄንን ካየን 3 ሱባዔዎች ተጠቅሰዋል። 7 ሱባዔ 62 ሱባዔና 1 ሱባዔ አይደል? ዱከም 3 ሱባዔዎች ነው የተጠቀሱት አይደል? 7 ሱባዔ አለ፣ 62 ሱባዔ አለ፣ 1 ሱባዔ አለ የተጠቀሰው። 7 ሱባዔ የሚባል አለ አይደል? 7 አለ፣ 62 አለ፣ 1 አለ አይደል? እንደዛ የተጠቀሰው ዳንኤል 9:25 ነው። ስለዚህ ወቅም አስተውልም ኢየሩሳሌምን ስለመመለስ እና ስለመገንባት ቃሉ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባዔ ይሆናል አለ። ማለት ነው ስለመገንባት ማለት ነው። ስለመገንባት የወጣው ቃሉ የቱ ጋር ነው? ኤርሚያስ 29:10 ላይ ታገኘዋለህ። መልካሚቴን ቃል እፈጽምላቸዋለሁ አለ። ሲያፈርሱት ማለት ነው። ኢየሩሳሌምን ያፈረሱት መቼ ነው ብለን ስትል ያፈረሱት በ605 መጥቶ ከተማይቱን ማረከ። ናቡከደነጾር መጥቶ ዮአኪን ነገሰ። በነገሰ በ8ኛው ዓመት ማለት ነው የነገሰው። ከዛ በኋላ ደግሞ ሴዴቅያስን ለ11 ዓመት አነገሰው። 11 እና 8 ስታደርገው ስንት ይሆናል? 19 ዓመት ይሆናል። ከዛ በ586 መጥቶ አፈረሰው። ሲያፈርሰው ወደ ነብዩ ኤርሚያስ ጋር የቃል መጣ ማለት ነው። ያ ቃል እውቅም አስተውልም ኢየሩሳሌም መጠገንና መስራት ትእዛዝ ከሚወጣበት እስከ አለቃው እስከ መሲህ ድረስ 7 ሱባዔ ነው ይላል። 7 ሲባዛ በ7 49 ዓመት ይሆናል። ከ586 ጀምራ 49 ዓመት ስትቆጥር 537 ላይ ይወጣል። 537 ላይ ማተነሳ ዕዝራ 1 ላይ የፋርስ ንጉስ ቂሮስ ተነሳ ማለት ነው። ቂሮስ ደግሞ መሲህ ተብሏል። ኢሳይያስ 45:1 ላይ ያዌ ለመሲሁ ይላል። መሺያህ ይለዋል። ክርስቶስ ይለዋል ግሪክ ሰብትጀንት ላይ። ስለዚህ እስከ አለቃው እስከ መሲህ የተባለው አለቃ መሲህ የተባለው ቂሮስ ነው። ይሄ መጀመሪያው ላይ ማለት ነው። ከዛ በኋላ 62 ጉባኤ ከባቢሎን ምርኮ ጀምረው ከ606 ጀምረ መቁጠር ሲጀምር 62 ሲባዛ በ7 ስታደርገው 434 ይሆናል።
ከ605 ጀምራ 430 437 ስትቆጥር 171 ላይ ይመጣል። በ171 ላይ ደግሞ አኒያስ የሚባለው ሊቀ ካህኑ የተቀባ ሆነ። ዳንኤል 9:6 ከ62 ጊዜ 7 በኋላ መሲህ ይገደላል አለ። አኒያስ ተገደለ። በወቅቱ ማን የገደለው? አራተኛው አንጢዮክያስ ኤጲፋኒዮስ የሚባለው ነው የገደለው በ171 ላይ የተቀባ የነበረው ማለት። ካህናቱ ደግሞ ሲቀቡ መሲህ ይባሉ ነበረ። ዘሌዋውያን 4:5 ላይ ታገኘዋለህ። መሲሁ ካህኑ እያለ ይናገራል የዕብራይስጡ። ስለዚህ አኒያስ ነው የተገደለው። ከዛ በኋላ ምን ይሆናል አለ? በእርሱ ዘንድ ምንም የለም፣ የሚመጣው አለቃ ሕዝብና ከተማይቱን መቅደሱን ያጠፋል አለ። ማንም የሚያረክሰው መጥቶ ያጠፋው አኒያስ ነው። ማን ነው? አንጢዮክያስ የሚባለው ነው ያጠፋው። ለ7 ዓመት ቃል ኪዳን ገባላቸው። በሰባተኛው እኩሌታ ላይ ደግሞ መስዋዕትና መባውን አስቀርቶ የጁፒተር አምላክ ለኦሎምፒስ ላይ የተባለው ጣዖት በመቅደሱ ውስጥ አስገብቶ የአሳማ ስጋ መስዋዕት አድርጎ መቅደሱን አረከሰው ማለት ነው። ከዛ በኋላ ነው መቃቢያን የሚባሉ ቡድኖች የመጡት። ጁዳ የሚባሉት፣ ጁዳ ማለት ይሁዳ ማለት ነው። መቃብ ተባለ። መቃብ ማለት ድንጋይ ማለት ነው፣ መዶሻ ማለት ነው። መቃቢያን የሚባለው ነገር ከዛ በኋላ ነው። መቃቢያን የአንጾኪያን ኤጲፋኒዮስን ኃይሎች በተለመደው የመከላከያ ዘዴዎች በመጠቀም በማይችሉበት ሁኔታ አድርጎ ጥቃት ያደረሰባቸው። በዚህ ሁኔታ ላይ በ165 ላይ መቃቢያን ቤተ መቅደሱን ተቆጣጠሩት፣ እቃዎቹን አጸዱ። ከዛ ቤተ መቅደሱ እንዲረክስ በተደረገው በ3 ዓመት ዳግመኛ ለያህዌ እንዲወሰን አደረገ። ያ ሃኑካ ይባላል። አይሁዶች የሚያከብሩት በዓል ሃኑካ የሚባለው ከዛ የተነሳ ነው የሚያከብሩት። ይሄንን ነው የሚናገረው ዳንኤል 9:27 ላይ ያለው ስለ ኢየሱስ ነው ብሎ የተናገራል። እንደ አዲስ ማስረጃ አለ። አጠቃላይ አዲስ ኪዳን አማኝ የተባሉ በክርስትና ስም የተሰየሙ ሁሉም እንደዛ አይደለም የሚያምኑት። እሱን ያመጣው ጀስቲን ማርቲንስ ነው። ለመጀመሪያ ጊዜ እኔን ያመጣው ለኢየሱስ ይሰጠው እንጂ በክርስትናው ላይ እንትን የለም ማለት አስተምሮቱ የለም። በእርግጥ አያውቁም። ጀስቲን ማርቲንስ ነው ለመጀመሪያ ጊዜ ጥቅስ ያመጣው። ይሄ ጥቅስ ለኢየሱስ ነው ብሎ ሐዋርያት ማን ናቸው? ወልድ ይዘት ወይስ ያለፉት ሐዋርያት? ሐዋርያቶች መጀመሪያ የነበሩት ናቸው። አስራቱ ሐዋርያት እነ ጳውሎስም ራሱ ይሄን ጥቅስ አያውቁትም። በዚህ ላይ እንዴ በእርግጥ አልጠቀሱትም። አዎ ግን እንዴት እንደዛ አልክ እኮ? ለኢየሱስ ብሎ አይሁዶች ከዛ በፊት ያንን ጥቅስ የሚረዱት ኢየሱስ ከመምጣቱ በፊት በዚህ መልኩ የተረዱት ታርገም ላይ ያለው። ስለዚህ ሰውየው ቁጥሩ አኒያስ ላይ ነው የሚገጥመው እንጂ ክርስቶስ ላይ አይገጥምም እያልክ ነው አንተ? አይገጥምም። ራሱ ካልኩሌት አድርገው ጥቅሱን ቁጥሩን ምናምን አምጥተው ያመጡት እንትና ናቸው። ጀስቲን ማርቲንስ ነው የሰራው። ማን ትራይፖ ለሚባለው ጓደኛው ሲነግረው እሱ ነው የነገረው። ትራይፖ ግን ሲናገር ይሄንን ጥቅስ የምንረዳው በዚህ መልኩ ነው ብሎ ነው ያስቀመጠው። አሁን ባስቀመጥኩት መሰረት ኦኬ። እኔ ተቸግሬ ገብቷል። ብዙ ሰው ጠይቄያለሁ፣ ግን አለ አይደል ጭቅጭቅ እንዳይሆን ዝም ብዬ ሰምቼ ዝም እላለሁ። ዛሬ ግን ከደራ ጋር በረጅም ሰዓት ነው ደራንም ያጨናነኩት እንዲገባኝ ማለት ነው። እንዲገባኝ አልቻለም። ዛሬ ጋር ሁለተኛ ጊዜ ነው ጠይቄ። ምናልባት ትዝ ካለ ክብረት ራሱ መጥቶ በዚህ ዙሪያ ላይ አሳይመንት ተሰጥቶት ነው የሄደው። አሳይመንት ተሰጥቶት ክብረት ማን ነው? ክብረት የሚባል ልጅ አታስታውስም? ክብረት የሚባል ልጅ አለ ቲክቶክ ላይ ይሆናል እንግዲህ ምን አይነት በቃ ለማንኛውም የግል ኬዜን በእንትኑ አወራለሁ። እሺ በቃ የራሱ ጉዳይ ነው። እና አሁን አስተንታል አኒያስን አወቀው አይደል? ተተዋወቀው። ለማንኛውም አኒያስ መጽሐፍ ላይ አለ እንዴ? ታሪክ ላይ አለ። ራሱ አኒያስ የሚባለው ነው የተገደለው። ካህናቶቹ እኮ መሲህ ይባሉ ነበረ። አታስታውስም? መሲህ ይባሉ እንደነበረ አይ መሲህ የሚባሉ ብዙ አሉ። መሲህ ማለት የተቀባ ማለት አይደለ? እነ ዳዊት ተቀብተዋል። ለና 4:5 ላይ መሲህ ይላል። መሺያህ ይለዋል የዕብራይስጡ። መሺያህ በግሪክ ሰብዘን ደግሞ ክርስቶስ ይለዋል። መሲሁ ካህን ይላል። ከወይፈኑ እንደሞሽቶ መገናኛ ድንኳን ያውጣ ይላል። እና ሊቀ ካህኑ አኒያስ ራሱ መሲህ ተብሏል። መሲህ ተባለው እሱ ነው። ደራ ያው ታኮ ቀራል። ቢመጣ ደስ ይለኝ ነበር ከሱ ጋር ቁጭ ብዬ ብሰማ ስታወራ። ያው እሱማ መዝሙር እኮ ታውቁ ደራ። እሺ ስንት ሰዓት ደውል ሄደ? ሰሞኑን የሚመቸኝ አይመስለኝም። ተው እባክህ። ደራ እኮ በእንትን አውጥ መዝሙር አውጥቷል። ታውቃለህ? እሷን አይመጣም። አንተ ደግሞ መዝሙሩን ልሰማለን። አይ የደራ ይኸው ከፈለክስ ይሄ እንትና ነው ደራ ነው።
personligt och gemensamt konto. Alsema? Allt i samma app. እሱ ነው በራን ገናለሁ ሰላም ሰላም ዋል ዱከም ሌላ ቀን አሁን የተነሳው ዳንኤል የተነሳው ላይ ጥያቄ ጠይቃለሁ። እሺ ስንገናኝ መጠየቀኝ ደግሞ አንተ አሰኔ በእናትህ እንድታቀናንቀኝ ነው አንተም በሚቀጥለው ስንገናኝ ምን ቆይ እሺ ተሻለ ለማንኛውም በጣም ደህና ነኝ። እንዴት ነህ አንተ? ተሻለ አንተን? ኧረ እኔ ፍርክ ብትንትን ወጣ እንዳለ ያ አላህ ፈጣሪ ያይፍያጅትህ። እንግዲህ ቀናህን ይመልስልህ። እሺ ወይዴ ያሰነ ለማንኛውም አይዞህ አንተ ኦኬ ሰላም ለእናንተ እንዴት ናችሁ? ሰላም ናችሁ? ኡስታዝ እንዴት ነው? አልሐምዱሊላህ ምን ነው ሳሚ እንዴት ነህ? ኡስታዝ እንዴት ነው? ሰላም ነው? ሁሉ ሰላም? ሁሉ ሰላም ነው። አንተ ጋስ? እግዚአብሔር ይመስገን አፖስቶ ነው። ሁሉ ሰላም ነው። ማሻአላህ ምን ልታዘዝ? ሻይ ቡና ማኪያቶ? ጠፋ እኮ ምንድን ነው አለው? ኧረ ኡስታዝ ያው ጤንጤ ነው ብለህ ነው ከሻይ ቡና ውጪ ሌላ ነገር አንተ ጠፋ እኮ ኡስታዝ ምንድን ነው? ጠላ እዚህ ተቀመጠ ምን ትሰራለህ? እርጅና መጥፎ ነው ትሸብታለህ ያሉትን አልሰማህም? እውነት ነው። ጠላና ሜሴንጀር ላይ ጓዳ ተቀመጠ ምን ታረጋለህ? እርጅና መጥፎ ነው ትሸብታለህ ያሉት እኮ ወደው አይደል? بعد شوية الحين نجيب تكلا الحين شوف እሺ ቀጥል። እንትን ነበር ኡስታዝ ጥያቄ ነበረኝና በእንትን በልክ ወይ በቴሌግራም ወይ ለማጠይቀኝም እዚህ ለማውራት ምቹ ቦታ ስላልሆንኩኝ ለዛ ነው። ኦኬ ፕራይቬሲ የሆነ ነገር ነው፣ የግል ጉዳይ ነው። አይ ሳይሆን የግል ጉዳይ ሳይሆን ኩዌሽኖች ነበሩኝና እንትን ላይ ጥያቄ ለመጠየቅ ነበር። ለምን እዚህ አጠይቀኝም? ምንድነው ችግሩ? አይ ችግር የለውም ኡስታዝ መጠየቅ ትችላለህ፣ እዚህ መጠየቅ ትችላለህ። የግል ጉዳይ ከሆነ ደግሞ ሐሰን አለልህ በሱ በኩል የመንግስት ቃል አቀባይ ቢሮ እሱ ነው። ዱከም ማውን ለዛ ነው። እሺ አይ እኔ ነው ለማውራት ነው እንጂ ጥያቄ እንትን ለማለት ነው እንጂ ሌላ ነገር አይደለም ኡስታዝ። አይ የግል ጉዳይ የለም ለማለት ፈልጌ ነው። የግል ጉዳይ ካልሆነ እዚህ እንትን በለኝ። የግል ጉዳይ ከሆነ ደግሞ ችግር የለውም፣ በውስጥ ማውራት እንችላለን። እንትን ከሆነ የጥያቄ ከሆነ እንደ ጥያቄነቱ ብታመጣው ሰው ይማርበታል። እሺ በቃ ሌላ ቀን እንትን እንላለን። አይ አሁን ያለውበት እንትን ለዛ ነው ኡስታዝ። እሺ የሆነ ነገር ተጨናንቃል መስለን ፈልጋል እንዴ? ሙስሊም ነው እያሉ እያጨናነቁ ነው አይደል? ክርስቲያኖች ሙስሊም ነው ይላሉ አንተን እና ሰልማል እንዴ? ኡስታዝ አይ ለማንኛውም እናወራለን። በቃሽ በቃ ና ሜሴንጀር ላይ ና በቃ ቶ ችግር የለውም አግዛለሁ። ናሺ ሜሴንጀር ላይ ሜሴንጀር ያለ የኔ እሺ የለኝም። ኧረ ይኸው በቃ ወይድ አቃቤ እስላም በሚለው ታገኘዋለህ። እሺ ቆይ ለእንትና ለሐሰን ልስጥልህ። ቆይ ላሳየህ ኡስታዝ። ቆይ ልላክለት ከፈለገ ላክለት እንኳን ቆይ ልስጥህ። ላክልኝ ኡስታዝ። ይኸው እዚህ ጋር ውሰድ። እንደዚህ ብለህ ሰርች አድርገው። እሺ ታለ ሳሚ ከፍቼ ልካለሁ። ይቻላል። እሺ ወይም በውስጥ ሊንኩን ልካለሁ። ልካለሁ። አሳያቸው
እንደዚህ ባድርግ። እሺ አይ እንትን መስለም የምትፈልጉ ልጆች ካላችሁ አደባባይ ላይ የምትፈሩ ልጆች ካላችሁ በሜሴንጀር ላይ ነው። እሺ ሌሎቻችሁ ከስራ ያላችሁ ክርስቲያኖች አመሰግናለሁ ኡስታዝ ቴንክ ዩ። ያ በድሮ ማንነት ሊያሸማቀቁ ይፈልጋሉ። ተዋቸው እሺ፣ ዝም በላቸው። ድሮ ተሳዳቢ ነበር ምናምን። አዎ ይሳደብ ነበር። በቃ ትቷል። አሁን ትቷል። የሰው ልጅ ይቀየራል። ሁል ጊዜ አይደለም። እንኳን እኛና ዲንንም ሲሳደብ የነበረ ሰው ራሱ ይቀየራል። እኛ ማንና እኛ እኮ ራሱ ዲኑል እስላም እንሳደብ ነበር አይደለም? ሙስሊሞች ይቀራል። ስለዚህ ሁሉም ባለበት አይደለም የሚቆመው። አንድ ቀን ይመለሳል። ሲሳደብ ዞር በል ማለት ነው። ስድቡን ደግሞ ትቶ ደግሞ አንድ ሰው ሲመጣ ደግሞ መቀበል ነው። ሰዎች ሲስተካከሉ እናወራቸዋለን፣ ሳይስተካከሉ ሲቀሩ ደግሞ እዛው እናደርጋቸዋለን። እዚህ ቤት ተወልኮ ያውቃል። ሳሚ ተወልኮ አታውቅም? በደንብ ነው እንጂ እኮ ተወልከ ታውቃለህ፣ ጥፋትንም ታውቃለህ። ግን እንደዚህ ደግሞ ጸባይን ስታሳምር ደርባባ ስትሆን ቀበኛና ቃተኛና ሞገደኛ መሆንን ትተህ ደርባባ ስትሆን ደግሞ እንደዚህ ስትሆን ደግሞ ይሄው እናስገባሃለን፣ እንማማራለን አይደል? አሁን እኮ እቀባና ማዕቀብ አድርገህ እኮ ስትር ብለሃል። አሁን ደርባባ ሆናል፣ ገራገር ሆናል። ምን ተገኝቶ ነው? ትዝ አይላችሁም? ቀበኛና ቃተኛና ሞገደኛ ነበረ። ሐሰን ትዝ አይልም? እሱ በጣም ኡስታዝ ሰው ባለፈ ነገር ላይ አይወቀስም። በሚያጠፋው ነገር ላይ ካዘወተረ ነው እንጂ ነገ ከዛ ነገር ከተመለሰ ምንም ይቅር የማይባልበት አምድም ነገር ምክንያት የለም። ዩሱፍ አለይሂ ሰላም ወንድሞቹን እንደዛ ብለው እንኳን እሱን ለማግደል እና እሱን ገደል ውስጥ ለመጣል አድርገው ተገናኙ። ላበስሪ አለይኩም አልየውም ብሎ ነው ያሰናበታቸው። ስነ መልሰው ከተስተካከለ እንደተስተካከለ ሲስተካከል አርፎ ሲቀመጥ እንትን ይላል። ስለዚህ እንደዛ ነው። አሁን አብረሽ ጓደኛዬ ነው፣ ክርስቲያን ነው። ይሄው አንድ ቀንም እንትን ብሎኛ አያውቅም፣ አስቀይሞኛ አያውቅም፣ አስቀይሞ ያላውቅም። እንማማራለን፣ እንወጣል እና እንደዛ ነው። ተከባብረህ መኖር ይቻላል ነው እኛም እያልን ያለ ነው። የግድ አይደለም። ራሱ አይደል አብረሽ እንዴት ነው? እውነት ነው ኡስታዝዬ፣ ረብሻ ቦታ ላይ ሆኜ ነው ወጣ ብዬ ላውራ። ትክክል ነህ። ዋናው እኮ ፍቅር አይደለም የሚበልጠው ለመማማርና ለማወቅ እስከሆነ ድረስ ብጥብጥና ጥል ውስጥ ምን ያስገባናል? ካልሰለመ ጎረቤት አይሆንም፣ ካልሰለመ ቤት አይመጣም የሚባል ነገር እኛ ጋር የለም። እኛ ትምህርታችን ውስጥም የለም፣ እስልምና ውስጥም የለም። ክርስቲያን ካልሆነ ጎረቤት መሆን አይችልም፣ ክርስቲያን ካልሆነ እንትን መሆን አይችልም የሚባል ነገር የለም። ይሄ አስተምሮቱ ላይ የለም። የግለሰብ አቋምን የሚወክለው እንደዛ የሚያደርግ ሰው ካለ በጣም የሚገባኝ ነገር ካለ ይገባኛል፣ የምቀበለው ነገር ካለ ይቀበለኛል። ግድ እኮ ያው የኔን ጠምዝዘህ አይደለም እኮ አይደለ? ዋናው ፍቅር ይበልጣል። ያው የምመጣበት ዋና መንገድ ነው። አንተ ደግሞ ያው በዚህ ነገር ላይ አትታማም። የምሬን ነው የምልህ ወይዲ፣ በጣም ነው የማደንቅልህ፣ በጣም ነው የማከብርልህ። ያለህን ነገር በቃ ዝቅ ብለህ አንተ በቃ በጣም የምትቸገረው በሌላ መንገድ ለሚመጡብህ ሰዎች ነው እንጂ በፍቅር ለመጡብህ ሰዎች ከነሱ በላይ ፍቅር ሆነ እንደምትቀበላቸው አይቻለሁ፣ ከታችም ሆኜ ማለት ነው። እና በርታልኝ። በጣም ነው የምር ከልቤ ማለት ነው። እኔ ሰው ስወድ እወዳለሁ፣ የማይበት ነገር ካለ ደግሞ እጠላለሁ። ያው ሁሌም እመጣለሁ አንተ ጋር የማየው ነገር መልካም። እንደውም ሲያስወጡት አታስወጡት ብለህ አስገባ ብለህ፣ ሲያባሩት አታባሩት ድጋሚ ያስገቡት ብለህ በጣም በቃ ታግሰህ እላፊ ራሱ ቢሄዱብህ ያው ቁጭ ብለህ ታግሰህ መክረህ አስተምረህ ሰዎችን ገንዘብ ለማድረግ የምታደርገውን ጥረትና መነሳሳት እጅግ አድርጌ በጣም ነው የማደንቅልህ ማለት ነው። እኔም ካንተ ብዙ የምማረው ነገር አለ ጌታ በሚያውቀው እውነት፣ እና ይጨምርልህ ያብዛልህ። እሺ አይለውጥብህ። ቴንክ ዩ አመሰግናለሁ። አብርሽ ሰላም ነው አይደል? ቤተሰብ ምናምን ሁሉ ሰላም ነው? ሁሉ ሰላም ነው አለ ኡስታዝ። ደህና ነኝ። አንተ ደህና ነህ? ሰላም ነኝ ያለው ሁሉ ሰላም ነው። ይሳብኩ
የሳብከው ያው ተጠፋፋን ተጠፍተሃል ራሱ ለዛ ነው ሰላም አመሰግናለሁ በጣም ያው አልመች እኮ እያለኝ ነው እመጣለሁ አወራለሁ እንማማራለን ካንተም ያው መቀበላቸው ማምንባቸው ጥሩ ነገሮች አሉ መጽሐፍ ቅዱስ ላይ ያለህን ነገር ዕውቀትህን መረዳትህን የምታይበትን መንገድ አንዳንድ ጊዜ እኔ ያላየኋቸውን ነገር አያለሁና ደስ ይለኛል እንደዛ አይነት ሰው አንዳንድ ጊዜ እኮ ሰው ምን አለ መሰለህ ለምን ቀድሞ አየ ለምን ቀድሞ ተረዳ ለምን ቀድሞ እሱ አወቀው የሚል አመለካከት ስላላቸው የሚናደዱ ሰዎች አሉ እኔ ደግሞ ከእንደዛ አይነት ሰዎች የምሰለፍ ሰው አይደለም ቀድመህ ብታይ ችግር የለውም እኔ የምጠቀማለሁ ባየኸው ነገር ቀድመህ ብትረዳ አልጎዳም እኔ የምጠቀማለሁ ዋናው ነገር እኔ ልጠቀምበት እኔ ልለውጥበት እኔ ዕውቀት ላግኝበት እንጂ ይሄ ችግር የለውምና እሺ ክበርልኝ ኢንሻአላህ እንግዲህ እኔም ልጣ በቃ ከዚህ በኋላ ማታ በቀላለሁ ያለው ነገር ማለት ነው ጀማል መጣል ያሲን ሰላም በለው አዎ ሳሚ ነው ስለማገኘው ያሲዬ እንዴት ነህ ክብርሽ ደህና ነኝ አልሐምዱሊላህ ሰላም ነህ እንዴት ነህ አለህልኝ በጣም ደህና ነኝ አልሐምዱሊላህ አንተ ደህና ነህ አንተ ያው እንደማትመቸኝ ታውቃለህ እሱን ልነግርህ ብዬ ነው እንዳትቀየም እኮ እኔ እናንተ አዎ እኔ ኡስታዚ ራሱ ስለሳበኝ ነው እንጂ የገባሁት አንተ ባለህበት ቦታ መገኘት በጣም ነው በቃ የሚያንገሸግሸኝ ያው ውስጤ ገና አልችል ስላለ ድምጽህን ልስማው ብዬ ነው እኔም ገና ሳይህ ነበር ብሎክ አድርገህ የነበረው ግን የኡስታዝ ቤቴ ስላልሆነ የኡስታዝ ቤት ሆነብኝ በቃ እሱን ነው ትላለህ ምን ታደርጋለህ እንግዲህ ግን ብንስማማ አይሻልህም በቃ አንድ ቀን ኡስታዝ ያታርቀናል አደራዳሪ ባለው መንገድ እንግዲህ እንደራደራለን ችግር የለም እሺ ያሲዬ ደህና ነህ ሁሉ ሰላም አልሐምዱሊላህ በጣም ነው የተናፈቀውሽ አለሁልህ ወንድምዬ እመጣለሁ እንገናኛለን በሰፊው እሺ ኢንሻአላህ ትበርልኝ እሺ ድምፅን ስለሰማው ደስ ብሎኛል ሌሎቻችሁንም ሁላችሁንም ሰላም ብያለሁ ባላችሁበት ቦታ ሰላማችሁ ብዝት ይበል ባላቃችሁም ማለት ነው አብዱ መርካቶ አለ እንዴ አብዱ መርካቶ መጽሐፍ ያስተዋውቅና እንውጣ አይ ቲንክ ኡስታዝ ጀማል ከመጣ እንትን ይባላል አይደለ መጥቻለሁ ኡስታዝ ኦኬ ጥሩ ክርስቲያኖች መጀመሪያ ቅድሚያ ሰጣለሁ ክርስቲያኖች አቸኩሉ ክርስቲያኖች ነው መጀመሪያ ያልኩት ክርስቲያኖች መጀመሪያ አንዳንድ አሳዩ ለክርስቲያኖች መጽሐፍ ይሰጥልኝ አብዱ መርካቶ ገባ እስከዛ ድረስ በነፃ ነው እሺ በነፃ ነው ክርስቲያኖች ነው ያልኩት ክርስቲያን ናችሁ እንደ ቆቆ ከታች የሚጽፉት ክርስቲያን ናችሁ የምር ይሰጣቸዋል አንዴ ተረጋጉ ገነት አንድ ክርስቲያኖች ነው ያልኩት አንዴ ይሰጣቸዋል ያልኩት ገነት አለች ችግር የመረጥኩ ይጠራለሁ ነው አንድ ገነት አንድ ሄራ ክርስቲያን ነሽ ሄራ ክርስቲያን ነሽ መጽሐፍ ነው ሻይር አዲሱ መጽሐፍ ነው የሚፈልግ ክርስቲያን እሺ በቃ ወደ ሙስሊሞች ሂድ ኡስታዝ ምናልባት ማለት ነው እዚህ መቶ ምናምን ሰው አለና ብዙ ሰው ነው የሚጽፈው ከዛ በኋላ አብዛኞቻቸው በእነሱ በኩል አንደኛ ስለሚወጡ ማለት ነው እኔን ሁለቴም ሶስት ዘናልከኝ ብሎ በውስጥ የሚጽፉ አሉና ምናልባት እንደዛ ብላችሁ አትጻፉ ከነዚህ ሰዎች መካከል ለ10 ሰዎች ብቻ ነው የሚሰጠው ማለት ነው ስለዚህ ዱዓ አድርጉ ኢንሻአላህ ገነት ሂራ ሁለት ከዛ በኋላ ደግሞ ሁለት ያሳዩ ካሁን በኋላ አሁን ጀምሩ 1 2 3 ሁለት አድርጉ አንዴ ለመለየት ሁለት ብቻ ሁለት ጻፈ መጀመሪያ የጻፈ ሁለት የጻፈ እሺ ሐሱ ሁለት አንደኛ ሐሱ እሺ ቆይ እሺ አንደኛ ሐሱ ሁለተኛ አሲያ 5 ሶስተኛ መዲ አራተኛ ዩቢ ነው የሚለው ውቢ ነው የሚለው አምስተኛ ፎርጂ ስድስተኛ ፈሪሃት ሁሴን ሰባተኛ ፕላኔት ነው የሚለው ስምንተኛ ዙወይድ ነው ዩ አስረኛ ዋይ አር ኢ አለቀ እንትና የለም እንደ አብዱ መርካቶ የለም እንዴ በቃ እነዛን በውስጥ አገኛቸው ማለት ነው
አብዱ መርካቶ ካለ ፎሎ አድርጉ። አሁን ስማችሁን የጠራኋችሁ ሰዎች ፎሎ አድርጉልኛ። በውስጥ እስከዛሬ ድረስ እያንዳንዳችሁ ወስዳችኋል። ምናልባት ስማችሁን ጠርቼ ያልሰጧችሁ ሰዎች ካላችሁ ያላችሁ አይመስለኝም። እስከዛሬ ድረስ የጠሩት በውስጥ ይጻፉን። የተሰጣቸው በውስጥም ደግሞ ጀዛከላ ያሉ ነው። ለኡስታዙም ዱዓ ያደረጉ ነው። በደንብ አንብቡ ደግሞ ኢንሻአላህ። በነገራችን ላይ ከተሰጣቸው በሳምንት ውስጥ መጽሐፉን የጨረሱ ሰዎች አሉ። ለነዛ ለአንድ ሰው እኔም በራሴ በኩል ሌላ መጽሐፍ ሸልም ያለውኝ ይገባቸዋልም ደግሞ በደንብ አንብቡ ኢንሻአላህ። ግን ሙሉን ያነበበው ሙስሊም እኮ የለም እኮ ያሳዝናል። ሙሉን ያነበበ የለም። እስቲ አንድ ሰው የለም። አንድ ሰው የለም። እስቲ ሙሉን ያነበበ መጽሐፉን ሙሉን ያነበበ ማዳንና መዳን በኢስላም የሚለው መጽሐፍ ያነበበ። እኔማ ተስፋ ቆረጥኩኝ እኮ በቃ ከዚህ በኋላ መጽሐፍም አይመስለኝም በዛ ያያያስ ሙሉን እናነባለን። አታምርብን እናነባለን ኢንሻአላህ። አምራለሁ በቃ እኔማ በቃ በተፈኩር ነው የምናነባው። በተፈኩር በሩጫ አይደለም። አይ የለም። እስቲ ሙሉን ያነበበ ሰው እኔ እቀጣለሁ። ሰላም አለይኩም ኡስታዝ ጀማል። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሐሰኑ እንዴት ነህ? አልሐምዱሊላህ ሁሉ ሰላም ደህና ነኝ። የኔ ስጦታ ከአብዱ መርካቶ ነው የሚቀመጠው ወይስ ማን ጋር ነው የሚቀመጠው? አንድ ወንድ ዘመድ ማነው ቤተሰብ አለ አዲስ አበባ ያለ አሁን በቅርብ ወደዚህ የሚመጣ። ኦኬ ማለት አንተ ከነየትከ በኋላ ለማን እንዲሰጥልህ ነው እንዲቀመጥ ነው የፈለከው? ኖ ኡስታዝ ባለፈው አንድ መጽሐፍ ለኔ ውሰድ ብሎኛል። መዳንና ማዳን የሚለው እሺ። እና አብዱ መርካቶን የሚወሰደው ወይስ አንተ ነህ የምትሰጠው? ማለት ያ መጽሐፍ እንዲቀመጥልህ ነው የፈለከው አንተ? ወደዚህ ይዞልኝ የሚመጣ ሰው አለ። ወደ አብዱ መርካቶ ልከውና ከአብዱ መርካቶ እንዲያነሳ ሌሎች መጽሐፎችን ይዞ ስለሚመጣ ያ ሰው ለኔ ያናገረኝና ከዛ በኋላ ከአብዱ መርካቶ ጋር አገናኘዋለሁ እንጂ ከዛ በኋላ ይዞልህ ይመጣል። ችግር በእኔ በኩል መውሰድ ይችላል። ችግር የለውም። እኔ አብዱ መርካቶ ጋር ሄጄ ተቀብዬ ያለው ነገር አመቻችቼ ላቀብልልህም ደግሞ እችላለሁኝ። ካልሆነ ደግሞ አንተም ደግሞ አብዱ መርካቶን ልታነጋግረው ትችላለህ። አብዱ መርካቶን ያናገረዋለሁ። ሌሎች መጽሐፍቶችን ይዞ ስለሚመጣ ያናገረዋለሁ ለአብዱ መርካቶ ጋር ረከማፊ ወያክ ኢንሻአላህ መርሐባ። ፉአድ ተናዶባቸዋል። አሽቃባጭ ናችሁ። ሲቀጥል ክርስቲያን ማስለም እንጂ ሙስሊም ማባራታታት አታውቁም አለ። ለፉአድ አንድ መጽሐፍ ስጠው። ለፉአድ ተናዶባቸዋል። ስለዚህ ፉአድ አንዳንድ አሳይ እስቲ። ፉአድና አንዳንድ ኮሜንቶች ያስቃሉ። እስቲ ናስቲ ፉአድ አንዳንድ አሳየን እስቲ። ሰላም አለይኩም። ወአለይኩም ሰላም። ናግባ እስቲ ገብተህ ነው መስማት ፈልግ። እንደዚህ አይነት ሰው ደስ ይለኛል። ኡስታዝ እኔ መጽሐፍ አዝዤ ነበር ግን እስካሁን አልመጣልኝም። እንደገና ሽስማ አልገባው መሰለኝ ለ15 ሰው ይሰጥልኝ ነገር ነበር ግን አስቦ ለኔ የሚመጣው ብቻ ነው አስቦ የነገረኝና እንት ነው ማለት ለማን ነው ያዘሽው? አብዱ መርካቶ ጋር አልተመቸ ይሆናል። የውስጥ እንትን የለሽም እንዴ? ቴሌግራሙ የለሽም? አለኝ አውርቻለሁ ግን እሱ እኔ የምለው የገባው ለኔ ብቻ ነው። እኔ ደግሞ ለ15 ሰው እንዲሰጥልኝ ፈልጌ ነበረ እኮ። ኢትዮጵያ ለ15 ሰው ሊሰጥልሽ ነው? እኮ ለ15 ሰው ሊሰጥልሽ? ለ15 መጽሐፎች ማለት ነው እኮ። እሱ እንዲሰጥልሽ ነው ወይስ አንቺ እንዲሰጥልሽ ነው የፈለግሽው? እኔ እንዲሰጥልኝ በእኔ ብር እሱ እንዲሰጥልኝ። እንዴት ነው ወሬው እኮ? አይ እንደዛ ከሆነ ነው በቃ። እንደዛ ከሆነ ኡስታዝ ጀማል ነው ጀማል በውስጥ ያናግረኝ። እኔ ብሩን አስቦ ይንገረኝ። እኔ አካውንት ልኮልኝ ያስገባለታለሁ ማለት ነው እኮ። ከጀማል ጋር ተነጋገሪ። አሁን አብዱ መርካቶ ቢዚ ቢሆን አሁን እሱ የለም ራሱ አሁን ስንፈልገው ራሱ የለም። ስለዚህ አንቺ ከኡስታዝ ጀማል ጋር ተነጋገሪና ከዛ በኋላ እሱ ኡስታዝ ጀማል ለሚፈልገው አካል ይሰጥልሻል። እንደዛ አድርጊ። ኡስታዝ ጀማል አለ 15 መጽሐፍ እንትን በላት። እሺ እዚህ ጋር ደግሞ አንዲት እኔ ሰለምቴ ነኝ ብላለች። አንድ ስጧት ለሰው እኮ ለማለማን ይሰጥልሽ። አሁን 15 መጽሐፍ ለማለማ አሁን አብራይክስ አልተቀበልክም? እስቲ አሁን አንዳንድ አሳይ፣ ቶሎ ፍጠኑ። አንዳንድ ሜሪ 15 መጽሐፍ ተላል። ሰለምቴ ነኝ የሚለው 2
ኦሳማ 3 4 ቁጥር ያያቸው ኡስታዝ በእኔ በኩል ቁጠራቸው ቁጠራቸው ከላይ ጀምሮ ከሰለምቲዋ ጀምሮ። እሺ መርሐባ። በእኔ በኩል ሜሪ 1 ሁለተኛ እሺ ኤላ ኢንተርቴይንመንት ሌላ አብደላ አልወሰደም መሰለኝ እሱንም አይቻለሁ። እሺ አድናን ከዲር 2 ሞላ 3 ፈቲ 4 ሂራ 5 እሺ ሙቤ 6 አብዱ 7 ፕላኔት 8 ለእናቴ 9 ልዩ 10 ኦሳማ 11 ፈቲ 12 ነጁ 13 እሺ አር ምንድን ነው አር ኢ ኤፍ ኤ ቲ የሚለው ማለት ነው። ከዛ በኋላ ኢ ዜድ ጀነራል ኢኩ ከዛ በኋላ ኦዲጋርድ ናስሪ አለቀ። ኦኬ እሺ በዚህ አጋጣሚ አንድ ነገር ኡስታዝ ልናገር። በጣም ይቅርታ፣ በጣም ስለተናደድኩኝ ነው ማለት ነው። 700 ምናምን ሰው አለ ሙስሊሞች ማለት ነው። እንደው በአላህ ይሁንባችሁ፣ በቃ ክርስቲያን ቤት እየሄዳችሁ እየጻፋችሁ በቃ እውነት አታሰድቡ እስልምናችንን። በአላህ ይሁንባችሁ ማለት ነው። በቃ አትሄዱ እዛ ቦታ። ከቻላችሁ ኡስታዝ አይዳለ ብዙ የሚያስተምሩ ልጆች ያሉ ያስተምሩ። ኧረ በአላህ እስኪ ተው፣ የሚናገሩት ነገር በጣም ነው የሚያጸይፈው። በጣም ነው የተናደድኩት ማለት ነው። እባካችሁ በአላህ ይሁንባችሁ፣ ሃይማኖታችንን አታሰድቡ። አመሰግናለሁ። እኔ የለውበትም። መጽሐፉ ካለቀ ከዛ በኋላ እንዳጨቀጭቁኝ፣ ካለቀ በኋላ እንዳጨቀጭቁኝ። አብዱ መርካቶን ኮንታክት አድርጋችሁ ውሰዱ። መጽሐፍ መግዛት ቶሎ ግዙ። መግዛት የምትፈልጉም ግዙ ቶሎ። አብዱ መርካቶን ኮንታክት አድርጉና መጽሐፉ ሊያልቅ ነው፣ ትንሽ ነው ያለው ብለዋል። አሁን አጠቃላይ ኡስታዝ ለ26 ሰው ነው የምትሰጠው? የመጀመሪያዎቹ 10ዎች የአሁኑ 16 አይደል? አዎ 15 መጽሐፍ የዘይነባ ነው። ዘይነባ አሁኑ ታስገባና ስክሪንሾት አድርጋ ትስጥ፣ አካውንት ላክላት የአብዱን። እሺ መርሐባ ኢንሻአላህ፣ ችግር የለውም ኢንሻአላህ። የአብዱ መርካቶን ዘይነባ እልክልሻለሁኝ። ግን በነገራችን ላይ መጀመሪያ የተጠራችሁ ሰዎች ስለማውቃቸው ችግር የለውም፣ ፎሎ አድርጉኝ። ከዛ በኋላ አካውንቱ ምንድነው ብሩ ከገባ በኋላ ነው እሺ ለቀሪዎች 15 ሰዎች ምልክላችሁ ማለት ነው። ኦኬ በቃ ማታ እመጣለሁ ኢንሻአላህ። ኢንሻአላህ ኡስታዝ እመጣለሁ። ጦጣ የሆነ ነገር ልበል። ፏድ ቅድም አንተ ላይ አድርገህ ጻፍከው? እኔ ራሴ ነኝ ለቃላቴ በጣም ይቅርታ እና ግን በዚህ አጋጣሚ ያስካገኘኝ ምለው ነገር ያስቃል። ስላሳቀኝ ነው ያስገባው እኮ። አይ እኔም ያንን ኮሜንት የጻፍኩት ምናልባት አንድኛቸው አይታችሁት ብታስገቡ ብዬ በሚለውን አስቤ ነውና ምን አለ መሰለህ ኡስታዝ፣ እኛ ገጠር ላይ ያደግን ልጆች እዛ ጋር ቁርአን የሚያቀራ ምናምን የለም። አሁን እኔ ኮሜንት ራሱ ጽፍ ነበር ያረፈርኩት። ዛሬ ብቻ አይደለም በቃ እንደዚህ ዳዋ ምናምን የሚደረግበት ቦታ የቁርአን ግሩፕ ያላችሁ ሼር አድርጉልኝ ምናምን ብዬ ጽፋለሁኝና እስካሁን ግሩፕ ልከውልኛል፣ የሴቶች ግሩፕ ምናምን ነውና ያንን ያልኩት ያው እንደኔ አይነት መሰሎች ብዙ አሉ እዚህ ጋር ቁርአን መቅራት እየፈለጉ ግሩፕ የሚፈልጉ እና ያን ቃላት እንደዛ ያልኩት ደግሞ እንዴ እኛ እንዴት አያግዙንም? ክርስቲያኖችን እያሰለሙ እኛን ያው አንዲ ሰው ሙስሊም መባሉ ብቻ አልহামዱሊላህ ሙስሊም ሆነ ግን ዕውቀት ማወቅ አለበት ብዬ አስባለሁኝና ያን ያልኩት ከዛ አንፃር ነው። በጣም ይቅር። ለነባር ሙስሊሞች የተዘጋጀ የቁርአን እንትን የለንም፣ የቁርአን የቂራት ግሩፕ የለንም። አንድ ማወቅ ያለብን ነገር እሱን ነው። ለሰለምቴዎቹ ነው። ሌላ እኮ መስጊድ እየሄዳችሁ መቅራት ትችላላችሁ። አይ ደግሞ ያለውበት አካባቢ ላይ ሰው የለም የሚያስቀራኝ የለም ሰው ካልክ ደግሞ ኦንላይን መቅራት ትችላለህ። ኦንላይን ላይ ግልጽ ነው መቅራት ትችላለህ። አሲያን አነግራት ግልጽ ነው። ገባና ቅራ፣ ከሰለምቴዎቹ ጋር ገባና ቅራ አውረ። ኦኬ አመሰግናለሁ። እኛ ጋር ነፃ ነው የሚቀሩት፣ ሰለምቴዎቹም ነፃ ነው የሚቀሩት። የምናስቀራው ማለት ነው።
ለህዝቡ የሚያስቀራ በነፃ የሚያስቀራ እንትን እንክፈትላችሁ እንዴ? ህዝቡ መቅራት ቢሆን በጣም አሪፍ ነው። ያን በነፃም ባይሆንም በተመጣጣኝ ዋጋ ቢሆን እንደዛ ግሩፕ ቢሆን በጣም አሪፍ ነው። የምሬ ነው። እንደዛ ሳይሆን ለኡስታዞች ብቻ እንከፍልና ከዛ ሌላውን ነገሮች በጣም ጫጫታ አለ አንተ ጋር ይቅርታ። የቤቱን ህግና ክብር ከተባለ ትወርዳለሽ። ሙይቲ ያረከ ኡስታዝ እዚህ ጋር ምን አለ መሰለ፣ እኔ ብዙ ጊዜ ልብ ብያለሁኝ። እዚህ ጋር ይመጡና ፉአድን አንተን ለማለት ፈልጌ አይደለም። ሴቶቹም ወንዶችን አላውቅም፣ ብዙ ሴቶች ግሩፕ አስገቡኝ ይሉና ሲገቡ ማለት 2 ቀን 3 ቀን ቆይቶ እንዳሮገ ልብስ ሰውን ይቀያየራሉ ማለት ኢስቲቃማ የላቸውም። ሌላው ደግሞ እዚህ ጋር እየመጡ ማለት በየጊዜው ለወንድም ለሴትም ቁርአን መቅራት የምትፈልጉ አናግሩ የሚሉ አሉ። ግን አሁን ያው ኡስታዝ ምናልባት በገንዘብ ይሆናል ክፍያ አይችሉም ይሆናል ክፍያውን አይችሉም ይሆናል። ላ በክሽ አይደለም በነፃ ቢሆን እኔ ያየሁት መጀመሪያ ላይ አንድ በነፃ ብለው ይወስዷቸውና በኋላ ላይ ገንዘብ ይጠይቋቸዋል። በደንብ ነው እኛ የተረዳነው። ስለዚህ ምንድነው ማድረግ ያለብን? አስቀሪ ኡስታዞችን እንፈልግና እንቅጠር፣ እኛ ራሳችን እንቅጠርና እኛ እንክፈል፣ እነሱ በነፃ ይማሩ። ከዛ በኋላ ገንዘብ አይጠይቋቸውም። እንደዛ ነው እንትን ማለት ትልቅ አጀር እኮ ነው፣ ትልቅ ነገር ነው። ከናንተ በላጩ ቁርአንን ተምሮ ያስተማረ ነው ብሏል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ቁርአን የሚማሩ ልቅራ እያለ ሰው አንተ አላህ የቁርአን ፍቅር ይስጣችሁ። ወላሂ ከምንም ነገር በላይ ትልቁ ፍቅር የቁርአን ፍቅር ነው። አላህ የቁርአን ፍቅር ይስጣችሁ ማለት በቃ ቁርአንን ታፈቅሩ፣ ቀን ጠዋትም ማታም ከቁርአን ማትለዩ አላህ ያደርጋችሁ። ጠዋትም ስትነሱ ስለ ቁርአን ማሰብ፣ ተፈኩርና ተደቡር ማድረግ፣ አንቀጾቹን ማስተንተን፣ የአእምሮ ባለቤቶች መሆን። ከዛ በኋላ ደግሞ እንትኖቹን አርፎቹን ይሄ ነገር ምንድነው፣ ኢዛሃር ምንድነው፣ ኢድጋም ምንድነው፣ ቁጥበ ጀድ ምንድነው፣ ቀለቀላ ምንድነው፣ የረመዱ ምንድነው እያላችሁ ራሱን የቱ ጋር ነው እንትን ያለው ምናምን እያላችሁ ከቁርአን ማትለዩ አላህ ያደርጋችሁ። የቁርአን ፍቅር ዝም ብሎ አይመጣም። በጣም ከባድ ነገር ነው። ሰው ዱዓ ያደረገላችሁ የሚወዳችሁ ሰው ዱዓ ካደረገላችሁ የቁርአን ፍቅር አላህ ይስጥ ብሎ ዱዓ ያደርገላችሁ። አሁንም እኔ ዱዓ ማድረግላችሁ አላህ የቁርአንን ፍቅር ይስጣችሁ፣ ለሁላችንም ይስጠን። አላህ የቁርአንን ፍቅር ይስጠን። ራሱ በቃ ቁርአን ላይ ከችች ማለት ሌላ ነገር አልፈልግም ብሎ ማለት በቃ ለቁርአን ጊዜ መስጠት። ጠዋትም ቢሆን 5 አንቀጽም ቢሆን አንብቦ ጠዋት ላይ ወደ ስራ መሄድ፣ ማታ ሲመጣ የሆነ ሙሳፍ ከፍቶ 10 አንቀጾችን አንብቦ ቁጭ ማለት ጊዜ እንኳን ከሌለ ማለት 5 ምናምን ነገር ካልሆነ ደግሞ ማዳመጥ። አላህ ይስጠን ማለት ትልቅ ነገር ነው የምር። አንድ ሰው በጣም ቁርአንን የሚያፈቅር ሰው ካገኛችሁ ብዙ ነገሮቹ ራሱ እየተቀየሩ ይመጣል። መተናነስ ይመጣል፣ ተቋው ይመጣል። በቃ ማለት ሁሉ ነገር አሪፍ ይሆናል። ሰላቱም አሪፍ ይሆናል። ብዙ ነገር ይስተካከላል እና ትልቅ ነገር ነው እና ቁርአን ለቅራ ብሎ አንድ ሰው ሲመጣና ፍቅር ኖሮት ቁርአን ላይ ከመጣ የምር እንትን ነው፣ ንፉግነት ነው። የምር ዋጋ ያስከፍለናል እንደዚህ አይነት ነገር ማለት ነውና አስቡበትና ኢንሻአላህ አስቀሪዎች ወይ አሬንጅ እናርገና አንድ ግሩፕ ከፍተን ይቅሩ። ካቋረጡም የራሳቸው ጉዳይ ነው፣ ምንም አይደለም። ግን እንደዚህ ፍላጎት ያለው ሰው ብዙ ሰው ካለ ገብቶ ይቅራ፣ ይማር። ያንን ነው ብለው አይ እኔ እዚህ ጋር ስለተናገርኩ ነው እንጂ እኔ መሰሎች በጣም በርካታ አሉ፣ እርግጠኛ ነኝ እኔ ማለት ነው በእኔም በዙሪያ ያሉ። ኢንሻአላህ ይሄን ይመስላል። ወይ ኡስታዝ ሙአዝ ገባ ለውጣ ስል ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላምታ ብቻ ብዬ ቦጣ ራሱ ነው ችግር የለም። ኧረ ችግር የለውም። አላህ ይባርክ ፊኩም። ሰላም አትወደም? ሰላም ደህና አልሐምዱሊላህ። ትናንትና ውይይቱ አሪፍ ነበር። አልሐምዱሊላህ ማሻአላህ። አስተያየት ልስጥህ? ጥሩ ጊዜ ነበረ። የምር ለመናገር በጨዋነት ነው የተወያያችሁት። እነዛ ነው የሚያስፈልገው። ምንም የሚያስፈራ ነገር የለም። ተከባብሮ መለያየትን የመሰለ ነገር የለም። ራሱ ጥሩ ውይይት ነው ያደረጋችሁ። ጥሩ ጊዜ ነበረ። ይስሐቅም በጥሩ ሁኔታ ነው ያወያየው። ምንም አይነት እንትን አይደለም። እንደውም እሱን መሀል ላይ ያው ልምዱ ስለሌለው ጎንተል ሲያደርግ ተው ምናምን እያለ ነበር ሲያደርገው የነበረው ማለት ነውና የአሊሞችን አንተ እንደማትቀበል የሆነ ሳለ ያደርግና እሱ ደግሞ ማይቀበላቸዋል። ከሌ ተሳስተዋል ይላል አሊምን ራሱ። አሁን ኢብኑ ከሲር ተሳስተዋል፣ ከሌ ተሳስተዋል ምናምን ነገር ይላል። እሱ ለሚፈልግበት ነገር አሊም ይላል። አንተ ደግሞ አሊም ስትለው ደግሞ ስለማይፈልግበት ደግሞ ከሌ ተሳስተዋል እያለ አሊምን ራሱ እንትን እያለ ነው ያለው የነበረው። ቁርአንና ሐዲስ ላይ ባለው መሰረት ጥሩ ሄዳል። ግን መከባበር ነበረ፣ ጥሩ መከባበር ነበር የምር። እሱም ራሱ አክብሮ ነው ያወራ፣ አንተም አክብረው ነው ያወራችሁ። ጥሩ ጊዜ ነበረ። መጨረሻ ላይ እንትኑ ጥያቄና መልሱ በጣም ረዘመ። ትንሽ አስተያየት የተሰጠው ነገር እሱ ብቻ ነው። አይደክማቸውም ወይ አልኩኝ እኔ እሱ ላይ ማለት ነው እንጂ በተረፈ ምንም
እንትን የሚያስፈራ ነገር የለም። የሚያስፈራ ነገር የለም። ስድድብ በሌለበት ነገር ውስጥ መነጋገር ጥሩ ነው። ግን ቦታው አይደለም ነው እኛ ያለ ነው። ባይሆን ይመረጣል ነው። እዛ ቲክቶክ ላይ ባይሆን የሆነ ፕላትፎርም ተከፍቶ በስራ ሰዎች የሚወያዩበት የሚማማሩበት ነገር ቢኖር ጥሩ ነው ያለው። አንዴ ደግሞ አሁን ተጀምሯል። እንግዲህ ከተጀመረ ደግሞ እንዳንተ አይነቱ ደግሞ በጥሩ ሁኔታ ጥሩ ነው። ውይይት ደስ ይላል። ሀሳብ መቀያየር ደስ ይላል። ከክርስቲያኖች ጋር እናወራ የለ እንደ ኡስታዝ ሙአዝ እኮ አንድ እንትን ያስባለኝ ያ ነበር። ያው ከሌላ እምነት ጋርም ሲወራ ያው ኖርማል ስለሆነ ማውራቱ ክፋት አልነበረውም። አንደኛ እሱ፣ ሁለተኛ ነገር ደግሞ ውይይት ብቻ ሳይሆን ያው እንዳላችሁ በሌላ ፕላትፎርም ላይ ነገሮች ቢደረጉም በጣም መልካም ነው። ወንድማችን አደም ጀዛሁላሁ ኸይራን፣ ወንድማችን ኢስሐቅም አላህ ጀዛሁን በጀነት ይክፈለው። ሁላችንም አላህ ቀጥተኛውን መንገድም ይምራን። ቀጥተኛ መንገድ ላይ ደግሞ ተባቱንም ይስጠን። አልহামዱሊላህ በትናንትና ንግግራችን አንድ ደስ ያለኝ ነገር ምንድነው? ከስር ኮሜንት የሚሰጡ ሰዎችም አልহামዱሊላህ አደብ ይዘው ነበር። በነገራችን ላይ ለኔ በጣም የከበረኝ አንድ ነገር ነበር። እሱ ምንድነው? ረጅም ሰዓት ላይቭ ላይ የመቆየት ልምድ የለኝም። በፊት መዲና በነበርኩበት ሰዓት ትንሽ ልምዱ ነበረኝ። 2-3 ሰዓት እቀመጥ ነበር። አሁን ደግሞ እንኳን 2-3 ሰዓት ልቀመጥ ቀርቶ 1 ሰዓት ራሱ ለኔ በጣም ብዙ ናት ላይቭ ላይ መቀመጥ። እያልኩ በቃ አቅሜ እንዳለ እየፈረሰ መጣ። 3 ሰዓት 2 ሰዓት ተኩል ምናምን ካለፈ በኋላ 3ኛው ሰዓት ሲመጣ ወላሂ ብዥ እያለብኝ ነበር። በቃ በጣም ደክሞኝ ነበር። ወንድሞቼ ደግሞ ሰዓት ወስናችሁ አልገባችሁም? ሰዓት ወስናችሁ ወስነን ነበር የገባነው። ውይይቱ እንዳጋጣሚ እኔም በጣም ደስ ብሎኝ ነበር። ውይይቱ አካሄዱ፣ የወንድማችን አቀራረብ፣ የወንድማችን አደም አቀራረብም፣ የወንድማችን ኢስሐቅ አደኛኘትም ደስ ብሎኝ ነበር ሁኔታው። ስለዚህ ያው ሳናስበው ረጅም ሰዓት ሄድና እኔ መጨረሻ ላይ ሌላ ቀን መሆን ይችላል። ሌላ ጊዜ የምታደርገው ምንድነው? ፕሬዘንቴሽን 10 ደቂቃ፣ ሪባትል ሴሽን 10 ደቂቃ፣ ጥያቄና መልስ ደግሞ 3 ደቂቃ እየተደረገ። ይሄ እንደ ዝም ብሎ እንትን አይደለም። ባክ ኤንድ ፎርስ ዲያሎግ አታድርጉ። እሱ አለመግባባትም ይፈጠራል። ማቋረጥ ምናምን ነገር የሚባለው ሰው ጥያቄ ይጠይቃል፣ አንተ ትመልሳለህ፣ አንተ ትጠይቀዋለህ፣ እሱ ይመልሳል። 3 ደቂቃ ይተሰጠ፣ ለጥያቄ 2 ደቂቃ፣ 3 ደቂቃ ለመልስ። ከዛ በኋላ ደግሞ ማጠቃለያ ይሰራበታል። አለቀ። ህዝቡ የራሱን ይወስዳል። ካስፈለገ እጥረት አለ ብሎ ከታሰበ ሌላ ቀን መጥቶ ሌላ ቀን ጥያቄ ሌላ ቀን ማድረግ ነው። እንደዚህ ግን ረጅም ሲሆን ግን አንደኛ ታዳሚ እኔ አሁን አልጨረስኩም። አሁን ለምሳሌ የጨረሳችሁ ሰዎች አላችሁ እስከ መጨረሻው? እኔ አልጨረስኩም። አሁን ለምሳሌ አሁን ረጅም ሰዓት እና ተኛው እኔ አልቻልኩም ራሱ እና በጣም ደክሞኝ ነበር። በነገራችን ላይ ደግሞ እኛ እንቅልፍ ላይ ነበርኩኝ ማለት ያ ሰዓት ለኛ የፈጅር ሰዓት ነበርና ማታ ላይ የሆነ ጉዳይ አጋጥሞኝ ረጅም ሰዓት ሳልተኛ ነው የቆየሁት። ልክ ተኝቼ 2-3 ሰዓት ብቻ ተቅሪበን 3 ሰዓት ነው የተኛሁት ማለት ይቻላል። 3 ሰዓት ተኝቼ ነው ወዲያው በወንድሜ ኢስሐቅ ስልክ ነበር ያነሳኝ፣ ከእንቅልፌ ቀሰቀሰኝ። ወዲያው ስነሳ ደግሞ አዛን ማለቱ ነበር። ውዱ አድርጌ ሄጄ ሰግጄ ምን ብዬ ስመለስ ወዲያው ላይቭ ገባው። በጣም ደክሞኝ ነበር። የማታው እንቅልፍ ትክክል አልነበረም። ብቻ አልহামዱሊላህ ረቢል ዓለሚን በጣም ደስ በሚል መልኩ ነበር የተካሄደው። ከሁሉም በጣም ደስ ያለኝ ነገር አንዱ ምንድነው? ሳንወዛገብ፣ ሳንሰዳደብ፣ ሳንመነጫጨቅ ቁጭ ብለን ነገሩን በስርዓት ማውራት መቻላችን ያ ነገር ትልቅ ነጥብ ነው ብዬ ነው የማስበው። ይሆንም አለበት ብዬ የማስበው ነጥብ ነው። ምክንያቱም ማህበረሰቡ ከኛ መማር ያለበት ኪታብ ላይ ያለውን ነገር ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም በአኽላቃቸውም ጭምር ያሳዩንን ነገር እሱንም መውረስ አለብን ብዬ ነው የማስበው። በጣም ረዘመብን። እኔ ሰዎች ረጅም ላይቭ ሲገቡ ይገርመኝ ነበር። ጠዋት ላይ ሱብሃንአላህ ባይ ዘ ወይ በዚህ አጋጣሚ ልክ ውይይቱን ጨርሰን ስንወጣ 1 ሰዓት ብቻ ቆይተን ነበር ወደ ጁምዓ የሄድኩት ደግሞ በዚያ ድካም ማለት ነው። ምክንያቱም ጁምዓ ደርሶ ነበር እኛ ጋር እስከ 4 ሰዓት ከምናምን እስከ 5 ሰዓት ነበር የቆየነው ከቀኑ ማለት ነው ከጠዋቱ። እና በቃ ወዲያው ጁምዓ ሄድኩኝ። ጁምዓ ሰግጄ ገባው ተኛው። ከዓስር በኋላ የተነሳው እና አልহামዱሊላህ በጣም ደስ የሚል ውይይት ነበር። ማሻአላህ ጥሩ ነበር። እንትኑን ምንድነው ይቅርታ አካውንቱን ከፈለጋችሁት መቀመጥ ይችላል። እኔ ጁማሊድ መስጊድ እና መቀመጥ ይችላል። ሰላም አለይኩም ሰላም አለይኩም ዛሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ብቻ መልዕክት ላስተላልፍና በዘግ ነው። አይ መቀጠል ትችላላችሁ። ማኔጅ አድርጊው ከፈለግሽ። ምክንያቱም አሳ ክርስቲያኖችም ስለሌሉ በዘግ ይሻላል። አንድ ብቻ የሆነ ወንድም ተምትገባ ከሆነ ኡስታዝ ወጣው ይበቃናል። ኡስታዝ ሙአዝም በዛው ቢመጣልን አይሻልም?
እሺ እሺ ዘጋ በቃ። አይ እኔ ሪስፔክት ስላለኝ ለመዋዝ እና ሌሎቻችሁ ሪስፔክት ስላለኝ ዘግቶ እያላችሁ እንትን ማለት ይችላል ማስቀመጥ ይችላል። ቲክቶክ ብዬ ነበር በቃ ዝጋ ካላችሁ ዘጋ። ማታ እመጣለሁ። የማታ እንቅልፍ ልጨርስ እስቲ ተመለሽ። የማታ እንቅልፍ አንድ መልእክት ብቻ ያው ስለተጠየቅን ማለት ነውና ለወንዶች የቁርአን ግሩፕ አዘጋጅተና መምህሬ ከዚህ በፊት ፖስት አድርጌ ነበርና የኪታብ ሙክተሰር ኪታቦችንና ቃይዳ እንደዚሁም ደግሞ የቁርአን በነዘር ማለት ነው አዘጋጅተናል። ለሰለምቴ ሳይሆን ሙስሊም ለሆኑ ወንድሞች አዘጋጅተናልና መቅራት የሚፈልጉ ካሉ ማናገር ይችላሉኛ። የነቢያት መንገድ ለፖስታልና ቁርአን በነዘር እንደዚሁም ሙክተሰር ኪታቦችና ቃይዳት ኑራኒ በተጅዊድ ለምን አይሆንላቸው? በተጅዊድ ለምን አይሆንላቸው? በነዘር እኮ ነው ማለት በተጅዊድ ነው። በተጅዊድ ግን በነዘር ማለት እያዩ ማለት ነው። በሂፍዝ ሳይሆን በነዘር። እሺ በነዘር እንግዲህ እዚህ ውጥ የሆነ ነገር ስለሆነ አሁን እንደዛ ስለሆነ ነው። ኢንሻአላህ በደንብ ካለ ጥሩ ነው። ጀዛኪላ ይረን ጀጋ አይኔ የማያሰብኩት እኮ ኡስታዝ ልንቀጥር ነበረ። በጣም ብዙ ሰው መክፈል የማይችሉ ልጆች ስላሉ ወንድሞች ወደ 10 ወንድሞች አሉ። እነሱ ያስተምራሉ አሉ የሚያስተምሩ። እንደዛ ካለ ችግር የለውም ማለት ነው። ከገንዘብ ከማውጣት ገላገልሽ ማለት ነው። ጀዛኪላ። አረ ለየብቻ ነው የወንዶች ለየብቻ ነው አይደል? አዎ የወንድም ለሴትም ለብቻ ነው። እና መቅራት የሚፈልጉ ልጅ ባይሆን ዝም ብለው መእተው ነሻጣ ብቻ መሆን የለበትም። መቅራት የሚፈልጉ ያላቸው በእንትን ማለት በደንብ አላማ ያላቸው መቅራት እና መቀየር የሚፈልጉ ሰዎች ቢሆኑ ይመረጣል። ምክንያቱም ጊዜያችንን እየወሰዱት ነው። አሁን እነሱ ስንመዝግ ወደዚህ ስናደርግ ምናምን ጊዜ በጣም ነው የሚጨርሰውና መቅራት የሚፈልጉ ቢሆን ይመረጣል። ገብተው የሚቀሩ እና ያናግሩን። ጀዛከላሁ ኸይር ወላሂ ይጠብቅ። እሺ በቃ እሺ ክፍያ የለም በነፃ ነው። እሺ 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 መሐመድ ወራህመቱላሂ ወበረካቱሁ ሸሃና ይላሉ ወገኖች ስትለኝ ጊዜ ማን እንደዛ የሚሉት ያው መለኮት አንድ እስከሆነ ድረስ አብ ያስነሳውም መለኮታቸው አንድ እስከሆነ ቢሉም ችግር የለውም ነው ያስኬዳል። እንደዛ አይልም። መለኮታቸው አንድ ነው አይልም። አሁን እዚህ ቦታ ላይ ማን እንዳስነሳው መጽሐፍ አንድ አምላክ ነው ያለው። አይ በብሉይም በአዲሱም እንኳን ስለ አንድ አምላክ ነው እየተወራ ያለው። ሁለት አምላክ የሚል እኮ የለም። በጣም ጥሩ። የአንድ አምላክ ማን ነው ይላል መጽሐፍ ቅዱስ? እሺ በየትኛው አሁን በዚህ በአዲሱ ነው በበፊቱ በብሉይ በስባለ አንተ አንድ አምላክ ማን ነው ይላል መጽሐፍ ቅዱስ? እሺ እግዚአብሔር ማንኛው አብ ወይንስ ወልድ ወይንስ መንፈስ ቅዱስ ወይንስ ሶስቱ? እግዚአብሔር ነው እንጂ አብን አይደለም አንድ አምላክ የሚለው መጽሐፍ ቅዱስ? እግዚአብሔር እኮ ወደ ሶስት እንትን ብሏልና በአካል ስለዚህ አብ ወልድ መንፈስ ቅዱስ አይልም። እንደሱ አይልም። ካለ አሳየን። አንድ አምላክ የሚለው አብ ወልድ መንፈስ ቅዱስን ከሆነ አሳየን፣ ችግር የለውም። አልገባኝም። አንድ አምላክ የሚለው መጽሐፍ ቅዱስ አብ ወልድ መንፈስ ቅዱስን ነው ወይ ወይንስ አብን ነው ወይንስ ወልድን ነው ወይንስ መንፈስ ቅዱስ ነው? እንትን ነው አሁን አውዱ ማለት እኔ ማለት ባንተ ልክ ማስረዳት እንትኑ ባይኖረኝም የኔ ልክ ሳይሆን ያንተስ ነው ንገረኝ እያልኩት ያለሁት። ችግር የለውም እኔ እረዳሃለሁ። ልክ እንዳንተ ሰው ነኝ። ገብቶሃል? የአንተን እምነት ወይንም መጽሐፍ ይሄን የሚለውን እንድትመልስ ነው። አንድ አምላክ የሚለው መጽሐፍ ቅዱስ ማንን ነው እኮ? አይ እግዚአብሔር አምላክ አንድ አምላክ እንደሆነ እግዚአብሔር አብ አንድ አምላክ እንደሆነ ይናገራል እኮ። እንደዛ የሚናገርበት ክፍል አለ። ጥያቄው ገብቶሃል አይደለ? አንድ አምላክ የሚለው መጽሐፍ ቅዱስ ልክ እንደናንተ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስን ሶስቱን ማጠቃሉ ነው አንድ አምላክ የሚላቸው ወይንስ አንዱን አካል ብቻ ነው አንድ አምላክ የሚለው? ያው እውነተኛ አምላክ አንተን ብቻ ይሆን ይልና አብን ይላል። አሁን እዛ ጋር ማለት ነው አብን አንተ እውነተኛ አምላክ ብቻ ይሆን ይላል። እሺ ትሰጠኛለህ፣ ችግር የለውም። ስለዚህ ጠይቀሃለሁ። ስለዚህ ትሰጠኛለህ። አንድ አምላክ የሚለው መጽሐፍ ቅዱስ አብን ነው ወይንስ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ ነው? እሺ ለአንተ ከሆነ ለአንተ እኔ አብ ወልድ መንፈስ አይደለም የመጽሐፉን ነው። እሺ ምንድነው የመጽሐፉን? መጽሐፉ ለሰው ነው የመጣው እንዴ?
መጽሐፉ ላይ የሚለው መጽሐፍ ቅዱስ ላይ አንድ አምላክ ብሎ የሚጠራው መጽሐፍ ቅዱስ አብን ነው ወይንስ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ ነው? ያ ካልሆነ መጽሐፍ ቅዱስ ላይ እምነታቸው የለም ማለት ነው። አብ ወልድ መንፈስ ቅዱስን አንድ አምላክ ብሎ ይጠራል መጽሐፍ ቅዱስ ወይንስ አይጠራም? እሺ አብን ነው አሁን። እሺ መጽሐፍ ቅዱስ የሚለውን ያለውን ነው የምነግርህ። አብን ነው ይላል ዮሐንስ 17 ቁጥር 3 መሰለኝ። ወይ ፈሱ ጎስ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ጥቅስ የለም መጽሐፍ ቅዱስ ላይ አይደለ? እሺ ቆይ እኮ ይላል እኮ ዮሐንስ 17 ቁጥር 3 መሰለኝ። እውነተኛ አምላክ ብቻ ይሆናል አብን ይላል። እና እምነት መጽሐፍ ቅዱሳዊ አይደለም እንላቸው ለዚህ ነው የለም መጽሐፍ ቅዱስ ላይ። ወይ እሺ ፈሱ እና ለምን እሺ አውራሽ አይ እሺ እግዚአብሔር ወልድንስ እውነተኛ አምላክ ይሆን አይልም ሌላ ቦታ ላይ? እንደዛ ካለው ሁለት አምላክ ሊሆን ነው ወስና አንድ አምላክ ብሎ ቢጠራው ማንን ነው? ተባባልን፣ ተስማማን፣ አብን ነው አይደል? እሺ በጣም ጥሩ። ስለዚህ አንድ አምላክ የሚለው አብን ነው። ያን አንድ አምላክ እንደዛ አይደለም ወይ ኢየሱስ ክርስቶስንም እኮ የዘላለም ሕይወት የሚሰጥ እውነተኛ አምላክ ይለዋል። ስልጣን ተሰጥቶ ከሆነ ምን ችግር አለው? እኔ ስልጣን ከተሰጠኝ የዘላለም ሕይወት እሰጥሃለሁ። አዎ ማህረም አዎ ወላሂ እሰጥሃለሁ። አምላክ ስልጣን ሰጥቶኝ ከሆነ አድልሃለሁ የዘላለም ሕይወት። ምን ችግር አለው? እንደዛ ከሆነማ እኮ ልትጋራው ነው እንዴ? በማጋራት አይሆንም እንዴ? አይደለም። ስልጣን ከተሰጠ ተጋሪ አይባልም። አየህ ለራሱ ቢኖረው ኑሮ ነው የዛኔ ተጋሪ የሚባለው። ግን ክርስቶስ እሺ በምንድን ልትለያያቸው? ለምሳሌ እሺ ለአንተ ስልጣን ተሰጠ የዘላለማዊ ሕይወት። እሺ ለአንተ ስልጣን ተሰጠ። እሱ አዳምጣ አንዴ ቆይ። የዘላለማዊ ሕይወት ያስፈራራል። የዘላለማዊ ሕይወት ማለት ነው እንደ መጽሐፍ ቅዱስ እንደ ኢየሱስ ትርጓሜ ሰለሞን የዘላለማዊ ሕይወት ማለት ነው መቼማ በስጋ ለመሞት አይደለም። የዘላለማዊ ሕይወት ማለት ነው እንደ ኢየሱስ ክርስቶስ ትርጓሜ። እሺ በቃ ቀለል አድርጌ ወይም የበገባ ይልቅ ገነት በቃ ወይም ደግሞ በቃ የዘላለም ሕይወት ማለት እንዴ በቃ ክርስትና ማለት ነው። የዘላለም ሕይወት ማለት ክርስቲያን መሆን የዘላለማዊ ሕይወት ኢየሱስ ክርስቶስ እውቀት እንደሆነ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? እሺ አባት ሆይ አንድና ብቸኛ እውነተኛ አምላክ እንደሆንክ ያውቁ ዘንድ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችላል የዘላለማዊ ሕይወት ማለት አየህ። ይችላል የዘላለማዊ ሲያውቁት እኮ ይችላል የዘላለማዊ ሕይወት አለ። ምንድነች የዘላለማዊ ሕይወት? አብን አንድና ብቸኛ እውነተኛ አምላክ ብሎ ማመን፣ ኢየሱስን ደግሞ የዚያ የአንዱ አምላክ መልእክተኛ እንደሆነ ማመን፣ ይሄ ነው የዘላለማዊ ሕይወት አለ። አየህ አይደለ? ይሄን ማወቅ ታዲያ ይሄን የዘላለማዊ መልእክተኛ ነው ልጅ ነው አይደለም የላከው ብሎ ነው የሚገልጸው እሱ አይሽ የላከው ልጁንም ይልካል። እሺ የላከው። ስለዚህ ይሄን ማወቅ የዘላለማዊ ሕይወት ነው ይለናል። ይሄን እውቀት ማንኛውም ሰው መስጠት ይችላል አይችልም? የላከው አንተ ማለት ይሁን የላከው እስኪ አንድና አባት ሆይ አንድና ብቸኛ እውነተኛ ሆንክ አምላክ እንዲሁም የላከውን ኢየሱስ ክርስቶስንም ያውቁ ዘንድ ስለዚህ አሁን አላደም ይሄኛው ከጥቅስ ወደ ጥቅስ ብሄርና ቁጥር ማለት ነው። የምር ነው የምልህ እንትና ነው ጥቅስ አይደለም። እዚህ ጋር አንድ አምላክ እንዳለ ተማምነናል አይደል? እግዚአብሔር አብ ነው የዘላለማዊ ሕይወት ማለት ምን ማለት እንደሆነ እዚህ ጋር ስላስቀመጠ ነው። ኢየሱስ እንድትረዳ ነገር ሳይሆን ትምህርት ነው የዘላለማዊ ሕይወት ማለት ሌላ አይደለም። ይሄንን ትምህርት ይሰጣቸው ነበር ወይ? ያው ይሰጣቸው ነበር። ይሄንንም ከአምላኩ ዘንድ በተሰጠው ስልጣን እንደሆነ ከፍ ብለህ ቁጥር 2 ላይ ታገኘዋለህ። በስልጣን በሰጠኸውም ላይ በስጋ ለባሾችም ላይ ስልጣንን እንደሰጠህ እያለ ይናገራል። ተሰጥቶ ነው ይባላል። የዘላለማዊ ሕይወት ይሰጣቸው ዘንድ ይላል። ስልጣን አልተሰጠውም እኮ እያልክ አይደለም ሁሱ ያ ስለዚህ ያ አይሽ የዘላለም ሕይወትን ስለዚህ ኢየሱስ ክርስቶስ
ይህን የዘላለማዊ ህይወት ያገኝ ዘንድ እሱ ራሱ በዚህ ህግ ይተዳደር ነበር። ያ ማለት አንዱን አምላክ በብቸኝነት ያምን ነበረ። ኢየሱስ ክርስቶስ እንደሚያምን ታውቃለህ። የይሁዳ መልእክት ምዕራፍ 1 ቁጥር 4 ወይም ደግሞ መጨረሻ ላይ ያለው ጥቅስ አንድ ጊዜ አዳምጥ። ኢየሱስ ክርስቶስ አሁን ጥቅስ መሰረት ታዲያ ኢየሱስ ክርስቶስ የዘላለም ህይወትን መስጠት ይችላል አይችልም? መንግስተ ሰማያትን ኢየሱስ ክርስቶስ ይችላል እንዴ? የዘላለም ህይወትን ይሰጠናል። ያ ይመጣል የተባለው አምላክ እኮ መጥቷል። መንግስተ ሰማያትን ይሰጣል ኢየሱስ ክርስቶስ። የዘላለም ህይወትን ይሰጣል። እንደዛ የሚል ያለ መንግስተ ሰማያትን ይመጣ አላየው። እንደዛ አይነት ቃል የዘላለም ህይወትን ብቻ ይሰጣል። መንግስተ ሰማያትና የዘላለማዊ ህይወት አንድ ነው ወይስ ይለያያል? ይሄው እንግዲህ እንዳተረጓጉም ነው እሱ። እኔ የተረዳሁት እንግዲህ የዘላለም ህይወት ሲል በቃ ከላው ከችግር የለው። በቃ እሺ፣ ለማንኛውም ኢየሱስ ክርስቶስ አምላክ እንዳለ አስተምሯል አይደለ? ኢየሱስ ክርስቶስ ይሄው እኔም እኮ አልተካካርንም አይደል? አብ ያ እውነተኛ አምላክ አንድ አምላክ እንደተባለ እኮ ዮሐንስ 17 ቁጥር 3 ላይ ተናግሯል እያልኩ ነው። አንድ አምላክ ለኢየሱስ ክርስቶስ አምላኩ ነው አይደለም ነው አሁን ጥያቄ። አምላኩ ነው አይደለም? ለምን እሱ ጋር እንሄዳለን። ወደ ኋላ እንመለስና ደግሞ በብሉይ ኪዳን ያ ይመጣል የተባለው በፈጣሪ እሺ፣ ማን እሺ፣ እንዴ እንደዛ አይደለም እኮ እሱ ስለ አምላክ እያወራን እኮ እንትን ነው። አሁን ከጥቅስ እየሄድን ለአንዱ አውድ የተነገረውን በእኛ ራሳችንን መጠርጎም ምናምን ሳይሆን እኔ አሁን ቀለል አድርጌ እዛው ላይ ቀለል ብሎ በሚገባን መልኩ ለማውራት ፈልጌ ነው እኮ እንድትረዳው ነው። እባክህ ወገናችን አይወለ ምን አለ መሰለሽ፣ ስለ አምላክ እያወራን ነው አይደለ? የአምላክ አንዱ አምላክ ማን ነው በመጽሐፍ ቅዱስ የሚለውን አየን፣ አብ ነው። አሁን ደግሞ እዛው ላይ ሳንሄድ ሌላ ቦታ ያ አንዱ አምላክ እሺ አብ ነው ካልን ደግሞ እኮ የሚያፈርስብን ነገር ስላለ ነው። ሁሱዬ አዳም ግን ማረን ኢየሱስ ክርስቶስ ለእርሱ ለራሱ ጭምር አምላክ ነው አይደለም? አብ ነው። አሁን ጥያቄ ለምን አሁን ከዛ ወደዛ ሄዳለሁ? እዛ ጋር አባ ላይ ቆንኩኝ እኮ አሁን እንደ ክርስቲያንነቴ በቃ በየኔ አሁን እዛ ጋር እኔ ኢየሱስ ክርስቶስን አምላክ ነው ብዬ ሳምን ነበረ። ማንበብ ጀመር። ልክ ዮሐንስ ምዕራፍ 17 ቁጥር 3 ስደርስ ምን ይላል? እውነተኛ አምላክ አንተን ብቻ የሆንክ ይልና አብ ይላል አይደል? እሺ የት ሄዳለሁ? እዛው ላይ ደግሞ እዛው ዮሐንስ ላይ ይህ አንዱ አምላክ ለኢየሱስም አምላኩ ነው ወይ የተያዘ እኮ ነው። እዛው ጋር ይወጣል አይደል? ይህ አንዱ ጭምር አምላኩ ነው ወይ ለሳ አይደለም? አንተ እኮ ይሄንን ጥያቄ ሳትጠይቀኝ እኮ እኔ ራሴ መጠየቅ እችላለሁ። ራሴን እኮ እየጠየቅኩት ነው። ጠየቅኩት አይደል? ከዛ ተመለስኩ ወደ ኋላ። ስለዚህ አንዱ አምላክ ለኢየሱስ ክርስቶስም ጭምር አምላኩ ነው ወይ ለሳ አይደለም? የአንድ አምላክ የሰው አምላክ ነው። እንግዲህ የሰው አምላክ ነው እሱ። እሺ አንተ እንደፈለግከው ልመልስልህ። የሰው አምላክ ነው። ኢየሱስ ክርስቶስ ደግሞ ሰው ነው። ለሰውነቱ ምናልባት አምላክ ሊሆን ይችላል። እንግዲህ እንደዚህ ከሆነ እባክህን አንተ እንደፈለግከው ብለህ መልስ አትመልስ። እሺ ሰው ስለነበረ እሺ ለሰውነቱ አምላኩ ነው። በጣም ጥሩ። አምላክነቱ ለሰውነቱ ነው የሚለውን ጥቅሳፋይ እዚህ ጋር እኮ ነው ዳር ስለነበረ እኮ እንደዚህ አይነት ጥያቄ ስለምጠይቀኝ ነው። እሺ ሰው እንደነበር አታምንም? ኢየሱስ ክርስቶስ ምድር ላይ ሰው ምንድነው? አይደለም አሁን ጥያቄው አምላኬ ነው ሲል ጊዜ ኢየሱስ ክርስቶስ ሲናገር ጊዜ ይሄ ግን ለሰውነቱ ነው ብሏል ወይ ነው ማለትም አይጠበቅበትም። ሰው እንደሆነ እኮ ሁሉም እያዩት ነው። ስለዚህ ግዴታ ሰው እኔ ሰው ነኝ እያለ አንተ ሰው ነኝ ትላለህ እንዴ? አሁን አንተ ለኔ ሰው ነኝ ትለኛለህ እንዴ? ሰው እያየሁ አይደል ይላል ኢየሱስ። እኔ ሰው ነኝ ይላል ቃል በቃል ከፈለክ ከሰያለሁ እና ለምን ትለኛለህ? ትጠይቀኛለህ እኮ ይኸውልህ፣ ልክ እሱ በዚህ እኔ ሰው ነኝ ማለት አይጠበቅበትም ስላልክ ነው። ይጠበቅበታል ይላል ቃል በቃል ኢየሱስ ሰው ነኝ ይላል። አሁን ምንድነው እኛ ኢየሱስ ክርስቶስ አምላክ አለኝ ብሎ ሲናገር ግልጽ የሆነ ንግግር ነው። አምላክ አለኝ ካለ አምላክ አለው ማለት ነው። አይ ይሄ ለሰውነቱ ነው ብለህ ከለየህ ግን ማስረጃ ማምጣት ያለብህ አንተ ነህ፣ ስለለየህ ማለት ነው። ለሰውነቴ ነው ያለበት አለ ወይ ነው። እሺ ሁሱኒ እሺ ላውራ ማርያም 5 ደቂቃ ወይ 2 ደቂቃ ወርጭ ታስወጣኛለህ ወይ ማለት ካልተመቸ መልስ ኖ ላስወጣ ምናምን ሳይሆን አንተ እሺ አይ መልስ ካልተመቸ ችግር የለውም። እኔ ላውራና ስናየው ጊዜ ሰው ነው አምላክ አለ ብሎ ተናገረ፣ በግልጽ ተረዳ ነው አምላክ አለ እንደሚለው ሁሉ። አንተ ግን አይ ይሄ ፍቻ አለው አልከኝና ፈታህልኝ። ምን አልከኝ? ይሄን ቃል የተናገረው በሰውነቱ እንጂ በመለኮትነቱ አይደለም አልከኝ። እኔ ፍጹም ሰው ፍጹም አምላክ ብዬ ነው አማምን ሁሱ እንደሱ የሚል መጽሐፍ ቅዱስ ላይ አለ? እሺ በስጋ እንደመጣ ይናገራል አይደለም? እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ኢየሱስ።
እኮ በስጋ እንደመጣ ይናገራል። በምን መጣ አላልኩም። በስጋ የሚመጣ ሰው ነው እናምናለን እኮ ገናችን። ግን ፍጹም ሰው ፍጹም አምላክ ነው ብሏል እሱ ኢየሱስ። ቃል በቃል ነው። አሁን እኮ እሺ ላውራ ቃል በቃል ነው አለ። አያቸው ራሳቸው ቃል በቃል ተናግረው ማስረጃ ሲጠየቁ ቃል በቃል እንዳለ ነው ያው አላልከኝም ብዬ እኮ ነው። ቃል በቃል ፍጹም ሰው ፍጹም አምላክ አላልከኝም ላስታውሰው ብዬ ነው። ቃል በቃል የምትለን አልሰማም። እሺ ቃል በቃል ኢየሱስ ክርስቶስ አንተ የተናገርከው እና ቃል ማለት ነው። እኔ አምላክ ፍጹም ሰው ፍጹም አምላክ ነኝ ብሎ አልተናገረም አይደል? ሲጀመር አምላክ ነኝ ለማለት እኮ አይደለም የመጣው እሱ። ግን እሱ ስለዚህም ይቅርና ማለት እኔ አሁን እሺ ትንሽ ላውራ። አሁን እዛ በቃ ከዮሐንስ 17 ወደ ላይ ያለውን በቃ ከዛ እኮ ነው የምትመለሰው። አብን ካለ ለምን እኔ ክርስቶስን እከተላለሁ? ለምን ክርስቶስን አምላክ እላለሁ ብዬ እኮ ራሴን ጠየቅኩትኝ አይደል? እንደዛ ብዬ ራሴን ስጠይቅ ደግሞ ብሉይ ኪዳን ላይ አምላክ እንደሚመጣ ተነግሯል። አስረግጦ ማለት ነው። እርግጠኛ ሆኛለሁ አምላክ እንደሚመጣ። አሳየንሽ። ስለዚህ ወይ የሌላ እሺ አሳየንሽ። አምላክ ይመጣል ብለው የሚያምኑበት ቦታ ካለ አሳየን። እሺ ዞሮ ታነበዋለህ። እኔን ትሰማለህ። እዛንቶ ወንዱና አይ እሱን አላመጣም። እሺ ኤርሚያስ ትንቢተ ኢሳይያስ ምዕራፍ 40 ላይ እሺ ትንቢተ ኢሳይያስ ወይም ደግሞ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 18 ትንቢተ ኤርሚያስ እሺ ቁጥር ስንት? እሱ መጀመሪያ ትንቢተ ኤርሚያስን ክፈተውና ምዕራፍ 32 ቁጥር 18 አንተ ከፍታ አሳየን እንጂ እንዴ አረኔ እሺ ትንቢተ ኤርሚያስ ቁጥር ስንት ነው? ምዕራፍ 32 ቁጥር 18 ምዕራፍ 32 ቁጥር 18 አይደል? እሺ ለብዙ ሺህ ምህረት ታደርጋለህ፣ የአባቶችን በደል ከእነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ የሠራዊት ጌታ እግዚአብሔር ነው። እሺ አለቀ እኮ እና ይኸው ኃያል አምላክ የተባለው እግዚአብሔር ነው አይደል? እኮ ትክክል እኮ ያ እግዚአብሔር እንደሚመጣ እኮ ደግሞ እንትን ልልህ ነው እኮ እግዚአብሔር እኮ ነው የመጣ። በነገራችን ላይ እኔም እንደዛ ነው የማምን። በነገራችን ላይ ይሄ ኃያል አምላክ የተባለው እግዚአብሔር አዲስ ኪዳን ደግሞ እግዚአብሔርን እያመሰገነ ምን አገናኘህ አሁን አንተ ካልከው ጋር? አምላክ ይመጣል ብሎ የተናገረው። እሺ አሁን ደግሞ ኢሳይያስ ምዕራፍ 40 ላይ ከሁለት ጀምረ ሙሉ ምዕራፍ 40 ኢሳይያስ 9 10 11 ደግሞ ያወራል። ማለት ኢየሱስ ክርስቶስ ደግሞ መጥቶ መሬት ላይ ያደረገውን ያወራል። ኦኬ እሺ የትኛው ላንብብልህ? እሺ ቁጥር 2 እርግጠኛ አይደለሁም፣ ብቻ ቁጥር 2 ግን በዋናነት 9 10 11 እሺ 9 10 11 ላንብብልህ። እሺ የምስራች የምትነግሪኝ ጽዮን ሆይ ከፍ ወዳለው ተራራ ውጪ፣ የምስራች የምትነግሪኝ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። ለይሁዳም ከተሞች እንሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር፣ ደመወዙም በፊቱ ነው። መንጋው እንደ እረኛ ይሰማራል፣ ጠቦቶቹን በከንድ ሰብስቦ በብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል። ልቀጥል? በቃ እሺ አሁን ይመጣል የተባለ እግዚአብሔር ይመጣል ብሏል አይደል? አምላክሽ እግዚአብሔር ይመጣል አለ። እሺ ለብዙ ነገር ይመጣል፣ ግንብ ለማየት ይመጣል፣ ለብዙ ነገር ይመጣል። ላሳየህ እግዚአብሔር። እሺ ሁስዬ በጎቹ ወደ አንድ መንጋ ይሰበስባል አለ። እሺ ይላል አይደል? አዳም እግዚአብሔር ኢየሱስ ክርስቶስ ታማኝ እረኛችሁ እኔ ነኝ ብሏል ማለት ኢየሱስ ክርስቶስ ደግሞ። ስለዚህ እግዚአብሔር ይመጣል የሚል ስላገኘ አሁን እግዚአብሔር ይመጣል ሲባል ሰው ሆኖ ይመጣል እያሉ አይሁዶች አያምኑም። በመጀመሪያ እንደሱ ብለው ያምናሉ። ይሄን ጥቅስ እንዳው ይሄን ጥቅስ አንድ ተረጋጋ። ይሄን ጥቅስ የመጽሐፉ ባለቤት ጥቅስ እነዛ አይሁዶች እግዚአብሔር ሰው ሆኖ ይመጣልናል ብለው ይጠብቁ ነበር። በዚህ ጥቅስ መሰረት አድርገው
እሺ አይጠብቁም። በቃ አለቀ። ስለዚህ ክርስቲያኖች ቢያንስ የመጽሐፍ ምን ብለው እንኳን እንደሚረዱት አታውቁት። አይጠብቁም ማለት በቃ አለቀ። መሰከረ። እሺ እኔ ላውራ አውራ እኮ አይጠብቁም ማለት እኮ እኔ እኮ እንትን እንድትል ነው ማለት ተሎ ጨርሰህ እኔ እንዳወራ እድል እንድሰጥ እንድትመልስ ነው እንጂ እየጠየቅኩህ እኮ ነው። ይሄን ጥቅስ መሰረት አንተ መጣህልኝ አይደለ? በዚህ ጥቅስ መሰረት እሱ አንዴ ኔትወርክ እያስቸገረኝ ነው። አንድ ጥቅስ ተናግሬ ልውረድ። ቆይ ይቀጥላል። መቀጠል ፈልገህ ከሆነ ጥቅሱን ማን ጥያቄውን ወደ አንተ ላዙርልህ ትመልሳለህ። ቆይ ምናልባት ሌላ ርዕስ ካልሆነ እዚህ በደንብ መረዳት ስለምፈልግ ታስረዳኛለህ ወይ ደግሞ እሺ። ለማንኛውም እሺ እዚሁ ላይ ነው እና ኔትወርክ እያስቸገረኝ ስለሆነ ስለ አምላክነቱ የሚናገረውን ትንሽ አሁን መጽሐፍ ቅዱስ ባይኖረኝም ግን ባይኖር ላይ ያለው ልንገራችሁ እና ማርቆስ ወንጌል ምዕራፍ 10 ቁጥር 31 ጀምሮ ያለውን ላንብበው ወይስ ታነበዋለህ? አንብበው፣ ችግር የለም። በመጀመሪያ ግን ኢየሱስ ክርስቶስ እኔ አምላክ ነኝ አላለም አይደል? አንተም ተናገር እስኪ። ሶል አምናለሁ አምላክ ነኝ አላለም ወይ? ሰው ሆኖ ስጋ ለብሶ እንደ ሰው ሆኖ ሊያስተምር ነው የመጣው። አምላክ ነኝ አላለም። ማንበብ ትችላለሽ። ያው አንበብ ሶል እየሰማ ነው። ቀጥል። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 አይሁድ ሊወጉት ደግሞ ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናችሁ ስራ ትወጉኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ ብንወግህም ስለ ስድብም አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ስላል እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባላችሁን? እኔ የአባቴን ስራ ባላደርግ አትመኑ፣ ባደረገው ግን እኔ እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆኑ ታውቁና ታስተውሉ ዘንድ ስራውን እመኑ። እንግዲህም ደግሞ የሚፈለጉ ይላል። ያው አይሁድ ጋር የነበረው ይሰብክ በነበረ ጊዜ የተናገረው ነው እና አምላክነቱ እንጂ አሁን አብ እንደላከው ይናገራል ለማለት ፈልጌ ነው እኮ። አብ እንደላከው እሱን እኮ እኛም እናምናለን እኮ። ከአንዱ አምላክ ዘንድ እንደተላከ እናምናለን። ገብቶሃል? አብ እንደላከኝ ታውቁ ዘንድ እያለ ይናገራል። እንደተላከ እናምናለን። እሱ ነው እያን ያለ ነው። እዚህ ቦታ ላይ አምላክ ራስን ስለማድረግህ አለኛ። አምላክ ነኝ ስላልክ አላሉ። አምላክ ስለማድረግህ አየህ፣ በመደረግ የሚገኝ አምላክነት አይሁዶች ዘንድ ግንዛቤው ምንድን ነው? ሰው ታውቃለህ? ቆይ እንትን ነው አሁን እኮ እኛ ሁለት አምላክ ብለን አናምንም አይደል? አንተ እኮ ነው ሁለት አምላክ የምትለን። አንድ ጊዜ እሱ ጀምሯል አይደል? ይቀጥል፣ ትቀጥላለህ። ሶል ከአይሁዶች እንደ አይሁዶች ግንዛቤ አምላክ ነኝ ስላልክ አይደለም ያሉት። ልብ በል፣ እኔ አምላክ ነኝ አላላቸውም። አምላክ ራስን አምላክ ስለማድረግህ አሉት። ምን ማለት ነው? አምላክ ራስን ስለማድረግህ ማለት ከአይሁዶች ዘንድ አምላክን ማድረግን እንዴት ነው የሚገነዘቡት አይሁዶች እንደ መጽሐፋቸው? ጨርሱና ነው ያወራሉ። የራስ እነሱ ከሚያመልኩት አምላክ እነሱ የሚያመልኩትን አምላክ እነሱ የሚያመልኩትን አምላክ ነኝ ብለህ ነው የመጣኸው ነው አይደለም። ለመደረግ ነው እያወራ ያለው። አምላክ ነኝ ስላልክ አይደለም ያሉት፣ ስለማድረግህ ነው ያሉት። ልብ በል፣ በመደረግ የሚገኝ አምላክነት አለ እንደ አይሁዶች ዘንድ። ያን ነው እየተቃወሙት ያሉት። ራሱ ገብቶሃል አይደል? በመደረግ የሚገኝ አምላክነትን ራሱ አንተ አይገባህም እያሉት እየሞገቱለት ነው። እሱም ደግሞ ራሱን ከነዚያ ማን ነው እንዲህ በመደረግ የሚገኝ አምላክ ከተባለ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ምን ይላል? እግዚአብሔር ሙሴን አምላክ አደረገው ይላል። አየህ አይደል? ስለዚህ በመደረግ የሚገኝን አምላክነት ራሱ እያልክ ነው እናንተ ያ አይገባህም እያሉት ነው። ኢየሱስ ደግሞ ተቃወማቸው። ምን አላቸው? እነዚያ ከአምላክ ዘንድ ቃል የሚመጣላቸው እነ ሙሴ ምናምን አምላክ ከተባሉ
እንደው እኔ ብልስ ምንድነው ችግሩ እያላቸው እየመለሰላቸው ነው። እርሱም በእነማን ሂሳብ እንደሆነ ኢየሱስ ራሱን ገለጸ። ልክ እንደነ ሙሴ ቃል የሚመጣላቸው የእግዚአብሔር ቃል የሚመጣላቸው አማልክት ከተባሉ አላቸው አያርላ። ስለዚህ በኢየሱስ ክርስቶስ ግንዛቤ ራሱ የአምላክ ቃል የሚመጣላቸው አማልክት ተብለው ይጠራሉ። በነዛ ሂሳብ እንደሆነ እየተናገሩ ያሉት እንታል አይደል እንጂ እኔ አምላካች አንተ ራስህን አምላክ ነኝ ስላልክ ብለው አልተናገሩትም። በፍጹም በመደረግ የሚገኝ አምላክነት አለ መጽሐፍ ቅዱስ ላይ። ያም እነ ሙሴ አምላክ እንደተደረጉበት መሰረት ማለት ነው። ያን ራሱ እየመለሰላቸው ነው ኢየሱስ ክርስቶስ። የአምላክ ቃል ስለሚመጣልኝ ብሎ ነገራቸው። የአምላክ ቃል የሚመጣለት ደግሞ አምላክ መደረጋቸው የስልጣን አምላክነት የሹመት አምላክነት እንጂ መለኮታዊ አምላክነት አይደለም። ይታል ወደ ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን እዛው ላይ እኮ ሁሱ እዛው ላይ ቁጥር 36 ላይ አብ የቀደሰውን ወደ ዓለምም የላከውን ይላል። አብ የቀደሰውን ወደ ዓለምም የላከውን ታሰባላችሁ ታላችሁ ይላል። አብ የቀደሰውን ይላል። ጥሩ ትክክል። አብ የቀደሰውን ያ ምንድነው? ሉቃስ ወንጌል ምዕራፍ 2 ቁጥር 38 ላይ አይተህ ከሆነ ማንኛውም የእናቱን ፎድ ከእናቱ ማህፀን የሚወጣ ወንድ ሁሉ ለእግዚአብሔር የተቀደሰ ነው ተብሎ ተገልጿልና ይላል። ስለ ኢየሱስ ክርስቶስ እዛው እየተናገረ ስለዚህ አንተ ራሱ ማንኛውም የእናቱን ሆድ አልፎ የሚመጣ ወንድ ሁሉ ለእግዚአብሔር የተቀደሰ ነው ተብሎ ተገልጿል። ወደ ዓለም የላከውን ይላል። ዓለም ሲል ጊዜ ኢየሱስ ክርስቶስ የተገደበ ዓለም እንደሆነ የአይሁድ ዓለም እንደሆነ ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ተናግሯል። እኔ ወደ ዓለም ለዓለም ሁሉን ተናግሬያለሁኝ አለ። አይሁድ በሚሰባሰቡበት በምኩራባቸው ብሎ ዘጋው። በቃ ዓለሙ የተገደበ ዓለም እንደሆነ ገለጸ። እሳደባለህ ትሉታላችሁ እያለ ሲናገር ደግሞ ምን ማለት ነው? እርሱ የእግዚአብሔር ልጅ ነኝ ብሎ ስለነገራቸው ነው። ይሄ ስድብ አይደለም እውነት ነው እያለ እየነገራቸው ነው። ታላ አይደለ? ያ ነውና የእግዚአብሔር ልጅ መባል ደግሞ ለነሱ የተለመደ እንደሆነ ይታወቃል መጽሐፋቸው ላይ። እናንተ ራሱ የእግዚአብሔር ልጆች ናቸው እያለ ነግራቸዋል እኮ። እናንተ የልዑል ልጆች ናችሁ አልኩ ተብሎ አልተጻፈም? ምን ይላቸዋል? የልዑል ልጆች ተብለዋል አይደል? አይሁዶች የእግዚአብሔር ልጆች ተብለዋል አይደል? ሶል አዎ። ስለዚህ ይሄ የሚደንቅ ነገር አይደለም። እንደጠቃላይ ኢየሱስ ክርስቶስ በዚሁ በወንጌል ላይ በመጣችሁት ወንጌል ላይ አምላክ ያለው አካል እንደሆነ በግልጽ ይናገራል። አምላክ ካለው እንግዲህ እሱ አምላክ ሊሆን አይችልም። አምላክ ያለው አምላክ የለምና ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አላቸው። በቃ አምላክ እንዳለው ቃል በቃል ተነግሯል። ያ የኢየሱስ ክርስቶስ አምላክ ማን ነው ነው? አሁን እሺ ወሱ በቃ አሁን ይኸው ቅድም ኢሳይያስ ምዕራፍ 40 ቁጥር 2 ጀምሮ ምን ይላል? ቅድም አንብበዋል አይደል? እባክህ ቅድም ትጠይቀህ መመለስ አልቻልክም እኮ። እንደዛ እኮ አይደለም የሆነ እንትን እያልክ እየገደብከኝ እኮ ነው። አንተ የምትፈልገው መልስ እየገደብከው አይደለም። እንደዚያ ብሎ የተገነዘበ ማን ነው? አሁን ጥያቄው አንተ በራስህ ከሆነ የግንዛቤህን ልትነግረኝ የፈለግከው ይሄ አስኪድም በራሴ አይደለም። እሺ በቃ እሺ አሁን እሺ አንድ እድል ስጠኝ አሁን። አይ እሺ አውራሽ እሺ ምዕራፍ 40 ቁጥር 2 ላይ የእግዚአብሔርን መንገድ ጥረጉ ለአምላካችንም ጎዳና በበረሃ አስተካክሉ ይላል አይደል? ኢሳይያስ ምዕራፍ 40 ቁጥር 2 እኛ እንግዲህ አሁን አዲስ ኪዳኑ ከብሉይ ኪዳኑ ከአዲስ ኪዳኑ እንዴት አድርጌ እንደተረዳሁት እንዴት አድርጌ እንዳነበብኩት ልነግር ነው። ከዛ ደግሞ ዮሐንስ ምዕራፍ 1 ቁጥር 23 ላይ ምን አለ? በኢሳይያስ እንደተጻፈው እኔ የእሱ መንገድ ጠራጊ ነኝ ብሏል አይደል? ዮሐንስ ምን ብለው ሲጠይቁት አንተ ማን ነህ ብለው ሲጠይቁት መንገዱ የማን ነው? የእግዚአብሔር። ይኸው እዚህ ጋር ምን ነው የሚል? የእግዚአብሔርን መንገድ ጥረጉ ነው የሚል። በጣም ጥሩ። ስለዚህ መንገዱ የማን ነው? የእግዚአብሔር ነው አይደል? በጣም ጥሩ። ኢየሱስ ዮሐንስ ደግሞ ዮሐንስ የማንን መንገድ ነው ጠራጊ ነኝ ያለው? የእግዚአብሔርን መንገድ ጠረገ። ለማን? ለኢየሱስ ክርስቶስ ጠረገለት እኮ ነው። ሌላ ነገር እኮ አይደለም። የእግዚአብሔር መንገዱማ ኢየሱስ ክርስቶስ የማንን መንገድ ነው የሚያስተምረው? የእግዚአብሔርን መንገድ አይደል? ኢየሱስ ክርስቶስ የሚያስተምረው የማንን መንገድ? የእግዚአብሔር። ስለዚህ ያን መንገድ አስተካከለለት፣ ቀድሞ ስለሱ መሰከረለት ማለት እኮ ነው። ወታል አይደለ? ስለ ኢየሱስ ክርስቶስ ዮሐንስ ሲመሰክር ነበር አይደለ? መንገድ መጥረግ ሲባል አንተ እንዲህ መንገድ እየሄደ በመጥረጊያ አይደለም።
ስለ ኢየሱስ ክርስቶስ አይሁዶች ቁሙ መመስከር ማለት ነው እውነተኛነት። የሚገርም ይሄ ግንዛቤው በቁርአን ይሄ ግንዛቤ በቁርአን ላይ አለ። አንድ ለማረክታቸው በቁርአን ላይ የሚገርምህ ዮሐንስ ቀድሞ ስለ መሲሁ ሲመሰክርለት እንደነበር ይናገርለት ቀድሞ ማለት ነው። እና ስለዚህ እና መንገድ ይጠርግለታል ሲባል ጊዜ ስለ እርሱ ማንነት እየተጠየቀ ይመሰክርለታል። ይታላል። ነገር ግን ከኔ በፊት እንደነበር ከኔ በኋላ የሚመጣው የእግሩን ጫማ ልፈታ የማይገባኝ አለ ስለ እርሱ ሲመሰክርለት ነበር። ስለ ኢየሱስም የመሰከረው ይህ ነው ይላል። አይሁዶች መጥተው በጠየቁት ጊዜ ስለዚህ መንገድ ይጠርግለታል ማለት የእርሱን ማንነት ይመሰክርለታል፣ ቀድሞ ሳይመጣ በፊት ይናገርለታል ማለት ነው። ይሄንንም አድርጎለታል። ያላረ የመንገዱ ባለቤት ነው። አንዱ አምላክ ነው። አንዱ አምላክ ማለት ኢየሱስን ላከ ምን እንዳደርግ ያን የእርሱን መንገድ እንዲያስተምር ዘንድ የዚያንም የአንዱን አምላክ ቀድሞ ይጠርጋል ማለት ዮሐንስ ማለት ነው። የብር እኔ እኮ አልጨረስኩም ግን እሺ አሁን ከጨረስ ልበል። አሁን እዚህ ጋር መንገድም ጥረጉ የእግዚአብሔርን መንገድ ጥረጉ ነው የሚል ኢየሱስ ክርስቶስ ደግሞ ምን ይላል? መንገድም ህይወትም ምን ነኝ ይላል። አንተ በምን እንደተረዳኸው እኔ እንጃ። እኔ እኮ ተረድቼዋለሁ፣ አምኜዋለሁ፣ ተቀብዬዋለሁ። እሱ ጋር አይገናኝም። ከአንድ ጊዜ አንተ ከለዛኛው ጥቅስ ካገናኘው አይደል እንዴ? አይደለም። ዮሐንስ ምንድነው ያደረገው ብዬ ስጠይቀህ ጊዜ ራስህ እኮ እየመለስክልኝ ነው፣ ቃል በቃል እየመለስክልኝ ነው። ምንድነው መንገድ እኔ ስለምመልሰው መልስ ሳይሆን እኔ ደግሞ እዚህ ጋር ስለተረዳሁት ነገር ለማውራት እንትን ስላለኝ ነው። አሁን አንተ እሺ እያልኩኝ እኔ መንገድን ህይወትም እኔ መንገድም ህይወትም እውነትም ነኝ ያለ እኔ በቀር ወደ አብ ማንም የሚሄድ የለም ይላል አይደል? እሺ ቶ በቃ እሺ አሁን አንተ ያልከኝንም አመንኩ። ኢየሱስ ክርስቶስ የእግዚአብሔር መንገድ ሊጠርግ ነው የመጣ አንተ እንዳልከኝ ልሂድ። እሺ ዮሐንስ አንዳንድ ምን ታረጋለህ? ዮሐንስ አንዳንድ ምን ይላል? እሺ ላስረዳህ መረዳት ፈልጋለህ እንዴ? እኔ እንኳን አይደለም እሱ ማለት ነው። ይሄንን ራሱ አሁን ያልኩት ከኢሳይያስ ምዕራፍ 40 ቁጥር 2 ጀምሮ ያለው ከዛ 9 ላይ ደግሞ ምን ይላል? የምስራች ንገሪ አምላክሽ ይመጣል ብሏታል። አምላካን እሺ ያስረዳ እንደ የአይሁዶች አምላካችን ይመጣል ብለው የጭራሽ ያብሉም እያልኩ ነው። አምጣ ስለቀደም ልታመጣ አልቻልክም። አሁን አንተ ለኢየሱስ ክርስቶስ ነው ብለህ የምታስባቸውን የአዲስ ኪዳን ጥቅሶች አምጣቸው። እሺ ዮሐንስ አንዳንድን ለማለት ፈልገህ ነው። እሱን እንየው እሺ አሁን እኮ ኢየሱስ ክርስቶስ የእግዚአብሔር መንገድ ነው የሚጠርግ ብለኛል። አዎ ሊጠርግ ሊሰብክ የእግዚአብሔርን ፍቃድ ሊፈጽም ዮሐንስ አንዳንድ እስኪ አንተ አብራራ እስኪ እኮ ክርስቶስ ራሱ እግዚአብሔር እንደሆነ ይናገራል። እሺ ትንገረን። እሺ እዛ ጋር ክርስቶስ የሚል ቃል አለ ዮሐንስ አንዳንድ ላይ? አይ ቃል ማለት ክርስቶስ ነው። እንደዛ ነው የተረዳው እኔ እንደዛም ስለሚል ኢየሱስ ክርስቶስ አንድ ቦታ ላይ በሕይወት ዘመኑ እንታው ሲያስተምር እኔ ቃል ነኝ ብሎ ተናግሯል። ያው ቃል ስጋ ሆነ ይላል። ስጋ የለበሰ ደግሞ እሱ ነው። ጥያቄው ክርስቶስ እኔ ቃል ነኝ ብሎ ተናግሯል ወይ ሁሱ? አሁን እንዴት ነው? አሁን የሌለ ነገር እንደ እንኳን እንደዛ የሚል አላየውም እያልኩ ነው። እንደዛ የሚል የለም እያልኩ ነው። ግን ደግሞ ቃል ስጋ ሆነ። ቃል ስጋ ለብሰ ቃል ስጋ ሆነ። ያ ቃል ደግሞ ስጋ ለብሰ እኮ ቃል ስጋ ሆነ ማለት ምን ማለት ነው እኮ? ዮሐንስ አንዳንድ ላይ ያለው ያ ቃል ስጋ ለበሰ። ቃሉ ደግሞ ማን ነው? እግዚአብሔር ነው። ኦኬ እሺ ቃል ስጋ ሆነ ሲባል ጊዜ የሆነ አካል አለ፣ የሆነ አካል አለ አይደል? ሰለሞን ሆነ ሲባል ጊዜ ያስኮነ አካል አለ አይደል? የሆነ አካል አለ። ያስኮነው ማን ነው? አሁን እኮ ያስኮነ በሆነ ያስኮነ የሆነ በሚለው ደግሞ ስንሄድ እከፋፍልናለሁ። አንተም ልትከፍል ነው፣ እኔም እከፍላለሁ። አንተ በመልኮ ስትከፍል እኔ በአካል እከፍላለሁ። አንድ ነገር ሆነ ሲባል ጊዜ ማን ነው ያደረገው? ሁሉ በእርሱ ሆነ ይላል መጀመሪያ ላይ ለምሳሌ አይደለ? በማን ነው የሆነው? ምንስ ነው የሆነው? በእግዚአብሔር። በጣም ጥሩ እሺ። ከሆነውም እንኳን አንዳች ያለ እርሱ የሆነ ነገር የለም ይለናል አይደለ? ስለዚህ ሁሉ ነገር የሆነው ለእግዚአብሔር ነው አይደለ? አዎ። ከሆነው መካከል አንደኛው ደግሞ ኢየሱስ ክርስቶስ ነው ስጋ ሆኖ የሆነው አይደለ? አዎ። ያንን ስጋ ያስኮነው ማን ነው? አሁን ጥያቄው እግዚአብሔር። እግዚአብሔር ማን እግዚአብሔር ነው አይደል? አብ ነው ወልድ ነው። በአካላቸው እንከፋፍላቸው ሳይሆን አንተ ከፋፍለህ ስለምታምን ነው እንጂ የትኛው ነው? ሶስቱም ናቸው ካልከኝ እሺ ችግር የለውም። ወይ አንዱ ነው ካልከኝ ደግሞ አንዱን አካል ንገረኝ። የትኛው ነው? ምን ያለ ነው? ስጋ ያስኮነው ኢየሱስ ነው።
አይ ያስኮነው በእኔ እኮ ያስኮነው ስትል በአካል ከሆነ አብ ልጅ አባት ሆኖ ልጁን ልኳል በአካላቸው። ስለዚህ ከዛ ውጭ ግን በቃ ልግለጽልሽ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ነው እሱን ስላስኮነው አካል እኮ ልነግርህ ነው። ጥቅስ ከራስህ መጽሐፍ ከኔ አይደለም። አይ አይደለም እንዲገባኝ እዚህ ላይ ጥቅስ ላይ ሆነ እዚህ ጥቅስ ላይ ሆነ ማለት ነው ወይ እንደ ሌሎች እኔ ወይ ሁሉ አይደለም እኔ ሌሎች ከተበለሽ ማን ያስኮነው ማን የሆነው ማን ነው ስጋ የሆነው? እሺ እኔ በልዩ አካሉ ወልድ ከዛ ጀምሮ እኮ ነው በነገራችን ላይ እሺ ሁሉ እኔ በተረዳው ከዛ ጀምሮ እኮ ነው ስለ አካሉ ሶስትነት እኮ የመጣው። በብሉይ ኪዳን እኮ አንድ እግዚአብሔር እንደሚመጣ የተነገረ አንድ አምላክ እንደሚመጣ ወደ ሌላ ቦታ ሲሄድ አትሄድ ትላለህ አንተ ስትፈልግ የሌለ ብሉይ ኪዳን ላይ ትሄዳለህ። አሁን ስጋ አምላክ በዛ የተነገረው አምላክ ነው እዚህ የመጣ ዓለም ስጋ ሆነ ሲባል ጊዜ ስጋ የሆነው ማን ነው ያልኩህ? እሺ ወልድ በልዩ አካሉ ስጋ ለብሷል። ወልድ በጣም ጥሩ። ማን ነው ያን ስጋ የሰጠው? ስጋውን ያደረገለት ማለት ነው ራሱም ይሆናል ሰጣን መለኮት አንድ ሰው ድረስ ራሱ እግዚአብሔር ነው። እግዚአብሔር ማለት ደግሞ አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ማለት ምንድነው? አሳየኝ እንደተለኝ እንጂ ይገባል ለበደው እንደዛ ትለኛለህ ወያን ነው ያልኩህ ያለሁት እግዚአብሔር አብ ወልድ መንፈስ ቅዱስ ነው የሚለው እንደዛ የሚል አሳየኝ ነው። አመንኩ በቃ አመንኩ እንደዛ በቃ የለም አመንኩ አልተጻፈም ግን አመንኩ። ኧረ ተው ወላሂ ቆም ብለህ አልተጻፈም አመንኩ አልኩህ። ነብዩ አብዲ የለም እንጂ እያወሳሰብክ ነው። ለምንድን ነው የምታወሳሰብ? የሌለ ነገር አምናለሁኝ እያለ አይሆንም። ነብዩ አብዲ የሌለ ነገር አላልኩም። ሁስ እኮ አንተ አሁን እያወራህ ያለው ምንድን ነው? አንዳንድ ያስገባኝ አሁን ወንድማችን እያወራ ያለው ነገር ነብይ እንደዚህ ነው እንዴ? የጌታ ጸጋና ሰላም ይብዛላችሁ ተብሎ እኮ ነው የሚጀምረው። ችግር የለውም የጌታ ጸጋና እኔ እኮ አሰላሙ አለይኩም ብዬ ቢጀምርልህ አንተ ወአለይኩም ሰላም ስለማትል እኮ ነው። ቆይ አዳምጥ አንድ ጊዜ እሺ። ስለዚህ አንተ አሁን ነብዩ አብዲ ይላል። አብዲ ሙስሊም ነበር ከዚህ በፊት? ኦፍ ኮርስ አርካኑ ሶላት ስንት ናቸው? ነብዩ አብዲ ርዕስ አትቀይሩ በማርያም እኔ በደንብ እንዲገባኝ እንድረዳ ስለምፈልግ ስለማን አንዴ እባክህ ሰው ያወራ ከሆነ አክብር። እሺ ነብይ ገብቷል ከላይ ነብይ ማክበር አለብን ደግሞ። እሺ ነብዩ አብዲ አርካኑ ሶላት ስንት ናቸው? 5 ናቸው። እኔ እሱን ላንተ ልንገር እንዴ? አይደለም ተሳስተዋል። ነብዩ ነው ተሳስተዋል። አርካኑ ሶላት 5 አይደለም። እሺ 6 ናቸው። ኧረ አይደለም በፍጹም። ምን ልትል ፈልገህ? ለምን ታሰስት እያወቅህ ልታጣምን ካልፈለክ በስተቀር ነው አይደለም። ሙስሊም ነኝ ያልከሸለ ታራ ያው አንድ እስላም ሙስሊም ቢጠየቅ የሚመልሳትን ጥያቄ ነው የጠየቀው። አላወቀውም ግን ለምን ታደርገዋለህ? ኢማን 6 ነው፣ እስልምና ደንቡ 5 ነው። ምን ልትል ነው? ጠቅላላው 11 ነው። ሶላት ነው ያልኩህ። አላወቀውም። አይሃር ወይ ቂሙ ሰላቲ ወይኩም ሰላት ነው። እሺ ሌላ ዘካት ነው ወሹም ረመዳን ጁማይቲ አቋን ለተኩም ነዋቂድ الحሱ ስንት ናቸው? ነዋቂድ الحሱ አይሰማኝ። አማርኛ ይከብዳል። እኔ አማርኛ በደንብ አንቺ እሺ በቃ ነዋቂድ الحሱ ስንት ናቸው? ምርጫ ስላለው ካላውቀው ችግር የለውም። ምናልባት ቆየህ እንደ ከቀራህ ነብዩ አብዲ ምን ልትል ፈልገህ ነው? አልገባኝም። ነዋቂድ الحሱ የሚባሉትን አታውቃቸውም? ይሄንማ ተማወቅ አለብህ። ለምሳሌ ንገረኝ። ችግር የለም አውቃለሁ። ምን ልትል ፈልገህ ነው? እሺ ሶላት الجنازة ስንት ረካዓ አለው ነው ጥያቄው በአማርኛ ስተርጎም። እሺ ሶላት الجنازة ስንት ስጁድ አለው? ጀናዛ ደግሞ እንትን አለው እንደ ረካ አለው እንደ እንዴት ነው አሰጋገዱሽ? ንገረኝ። በቃ ቆመ መስገድ ነው። በቃ እሱ ቆመ መስገድ ነው። ስንት ተክቢር አለው? ስንት ተክቢር አለው? ኧረ ተው እንጂ ዝም ብለህ ነው እንደ ሰው ይስበ ብለህ ዝም ብለህ የጌታ ሰው
ኧረ በእናትህ ውስጥ አሁን ሰብስበህ ብለህ የሌለውን ነገር ብትናገር ስለማይሆንልህ ወደ ዋና ርዕስ እንግባ። ርዕስ ቀየራችሁ። ኧረ በእናትህ ተው እንጂ ጅናዛ ላይ ምን ስግደት አለ ብለህ የምታምነው? ቆመ በቃ እንትን እኮ ነው። ቆመ በቃ ፋቲሃ ማድረግ ብቻ እኮ ነው። አይደለም፣ ተሳስተሃል። አየህ ፋቲሃ ብቻ አይደለም። ምንም በቃ አንተ በቃ የተኛውም ነገር ብትል እኮ ፋቲሃ ነው። የተኛውም በሰውዬ መናገር ነው። ሰውዬውን መፍታት እኮ ነው። በቃ ሌላ ምን አለው? ይቻላል። በቃ እሺ፣ ጌታ ሰው አለ። ሰውዬውን መፍታት እኮ ነው። በቃ ካለበት ነገር በአረብኛ እየቀረ መፍታት እኮ ሌላ አዲስ ነገር አለ። አንዳንድሽ ወላሂ ምንም አልመለስኩም። በቃ ዝም ብዬ ልተውህና እንማማርሽ። በቃ እሺ፣ በቃ ተው። አሁን እኔ አንድ ነገር ልጠይቅህ። ጥያቄውን አትመልስም? አይ ተው፣ እሱ በቃ እሱ እኔ ምንም ቢሆን እንትን ስለማያደርግልኝ ሱረቱል ማነው ስለ ሬሳው በአማርኛ ነበር። ሬሳ ስለ ሬሳ ሲሰገድ ሰውዬን መፍታት ነው። በቃ ስለ ሰውዬ ማውራት ነው እንጂ ሌላ ምንም ብትል የሚጠቅመው ነገር የለውምና ወደ ዋና እንምጣ። አሁን ወንድማችን ባለው ነገር ላይ ስለ ኢየሱስ ነው። እሱ ትክክለኛ ነገር ነው ሲናገር ነበረው። ቃል ስጋ ሆነ ብሎ ይናገር ነበር። እሺ፣ ማን ነው ቃል ስጋ ሆነ ብሎ ሲናገር ማን ነው አደረገው? ቃሉን ማን ነው ስጋ አደረገው ብለህ ነው ስትናገር ነበርኩ። ቦታው ላይ ግን የምናገረው ሆነ የሚል ቃል ነው አለው። እሺ፣ እሱን ሲፈታልን ምን ይላል? ስጋንም አደረክልኝ እያለ ኢየሱስ ይናገራል። ስጋንም መጽሐፍ ቅዱስ ስጋንም አደረክልኝ እያለ ይናገራል። ገብቷል አይደል? ስጋንም አደረክልኝ የሚለው ማን ነው? ኢየሱስ ነው። ጥሩ ስጋ አደረከኝ ብሎ ሲናገር አንተ እኛንም ስበና አንተ አሁን ባዩ ማን ነው? እኛ አንተን አክብረን ነው ወደዚህ የምንገባው። ሌላ ምንም ፍለጋ አይደለም። ጥያቄና መልስ እንድንማማር እኮ ነው። ስጋንም አደረክልኝ ይላል ኢየሱስ አልኩህ። አዎ አልክ። ባዩ ኢየሱስ ነው አይደለ? ስጋንም አደረክልኝ የሚለው ኢየሱስ ነው። ማንን ነው እያለ ያለው የሚለው? ጥሩ እሺ፣ እንምጣ። ልመልስልኝ። ኢየሱስ ወደዚህ ምድር ሲመጣ እኛ ክርስቲያኖች የምናምነው በ50% ሰው በ50% ስጋ ነው የምንለው። ሰው ነው የምንለው። ሰውም አምላክም ብለን ምናምን የክርስትና እምነት ያለን ሰዎች ነን። ማንን ነው እንደዛ ያለ ያለው? አካሉን ንገረኝና ማብራሪያ ተሰጠናል። የጌታ ሰው ማንን ነው እንደዛ ያለው? ኢየሱስ ነው እያወራ ያለው። ኢየሱስ ከማን ጋር እያወራ ያለው? መልሱን የሚያወራው ስለ እግዚአብሔር አብ ነው የምናገረው። ስለ እግዚአብሔር አብ ስናገር እግዚአብሔር አብ ስጋ አደረጋ እያለው ነው። ጥሩ። ስለዚህ የኢየሱስን ስጋ የፈጠረው እግዚአብሔር አብ ነው ማለት ነው አይደለ? ኖ አይደለም። ስመኝ። ወደ ምድር ሲመጣማ ስጋ ለብሶ ሲመጣ ከምድር አገኘው ስጋ አለ። ከሰማይ ሲመጣ የመጣው ኢየሱስ በሰማይ ሲኖር አምላክ በሚለው በአብ ውስጥ ነበረው። የአብ ከስላሴ አካሎች አንድ ነበረው። በአብ ውስጥ ነበረው ነው። ወደ ምድር ሲመጣ በስጋ አግኝቷል። እኛንም ሲመጣ ጓደኛና ባለቤቴ ተቆጡ፣ ተናደዱብኝ። ከዛ እንዴት አንቺ ይሄኛውን ቀልድ ወደ ሰበካ ትቀይረው ያለሽ እንዴ? ልጁን እኮ በጣም አበሳጭሹ፣ እንደዚህ አይደረግም ምናምን አሉ። ምን ችግር አለው? እናንተ እየቀለዳችሁ ነበር። በዚህ አጋጣሚ ደግሞ እኔ ጭንቅላት ውስጥ ጥያቄ እንዲፈጠር ነው የፈለኩት። ለምንድን ነው ለራሳችሁ 10 ዓመትና ከዛ በላይ አብራችሁ ቆይታችሁ አንድ ቀን ስለ እስልምና ነግራችሁት አታቁም? የስህተት መንገድ ላይ ነክ ብላችሁት አታቁም? ስለዚህ በእንደዚህ አይነት አጋጣሚ ብትሉት ይሄ የአላህም ትዕዛዝ ነው። በነገራችን ላይ አልኳቸው አላህ በሂክማ በጥበብ ወደ ሐቅ ተጣሩ ነው የሚለውና ይሄን አጋጣሚ ልጠቀም ብዬ ነው የተጠቀምኩት አልኳቸው። ከዛ ወጣ የዛሬ ሳምንት ነውና እስከ ዛሬ በጣም ይከነከነኛል። ሰዎች ምንድነው የሚፈሩት? የሚቀድመው የሰው ክብር ነው። አይፈራሉ። ዳዋ ስታደርጊ ራሱ እኛን የሚቃወሙን አለ አይደል? ምን አገባችሁ እኮ ተብለናል። እኔ ዛሬ ስንት ዓመት ነው ይሄኛው መጅሊስ ከመምጣቱ በፊት የነበሩት መጅሊሶች ላይሰንስ ስንላቸው ምን ልሰሩ ነው ሲሉ ሰዎችን ወደ ኢስላም ልንጣራ ኮምፓራቲቭ ሪሊጅን ነው ሃይማኖት። እኛ ደግሞ በቃ ትልቅ ነገር ያበርታቱ። ምን አገባችሁ የሰው ሃይማኖት ላይ ምን አገባችሁ እናንተ የምታነጻጽሩት? አረፈ እስልምና ይዛ አትቀመጥም። እንደዛ ነው የሚሏችሁ። አሁን ላይ ያሉት እንደዛ ናቸው። ለዛ ነው እኛ ስልጣን ላይ እንዳይመጡ ማልፈልጋቸው። ለዛ ነው ወደጄ አይደለም። ምን አገባችሁ የሰው ሃይማኖት ይሏቸዋል። ምን አይነት ነው እንድትሆኚ? ጫት እየቃመ እንትን እያለ ጠዋት ላይ ፈጅርን እየተኛ ዝም ብሎ እንደዛ አይነት ትውልድ ነው የሚፈልጉት። ጫት ቃሚ ትውልድ፣ እንደፈለገ የሚመሳሰል ሄዶ እንኳን አደረሽ ታወት የሚሸኝ ትውልድ ነው የሚፈልጉት እነሱ። በቃ ይሄ ነው ዓላማቸውም ኢላማቸውም። እንደዚህ አይነት ሰዎች አሉ።
አለማወቅ ነው ማስተማር ነው መታገል ነው እስከ መጨረሻው ድረስ መታገል ነው። ትምህርት ማስተማር አለመንቀፍ ነው። እነሱንም ለነሱም ዳዋ ማድረግ ነው ራሱ ማለት ነው። ምን አገባ ይልሻል። ምን አገባሽ አሁን አንቺ እንዳሉሽ ማለት ነው። ምን ያንቀዘቅዝሻል ምን ይላሉ። ዳዋ ለምን ታረጋለሽ? መልካም በሆነ ክርክር እንጂ አትከራከሩ ይላል። ሰዎችም ወደ አላህ ወደ ኢስላም መጣራት ራሱ እንደ እንትን አድርገው ነው የሚያስቡት። በቃ አያስፈልግም ይሉሻል። ያ ሰው እንዲድን አትፈልጉም እንዴ ምናምን ጀሃነም እኮ ነው የሚገባው። ይግባ ችግር የለውም። ይግባ ችግር የለባቸውም። ለነሱ ችግር የለባቸውም። ምን አገባ አንተ የሚያስገባው አላህ ነው። አንተ ምን አገባ ይሉሻል። እንዲህ አይነት ነገሮች የሚያደርጉ ሰዎች ጋር ማስተማር ራሳቸውን ማስተማር አለባቸው። እነሱም መተው ነው። አዲሱ ትውልድ ላይ መስራት ነው። ልጆቻቸው ላይ መስራት ነው ያለብሽ እህታችን ረህመት። ማድረግ ያለብሽ ልጆቻቸው ላይ ስሪ። እነሱ ዋጋ የለውም። ዝም ብለው እንትን ነው ላይበስሉ ነገር ማገዶ መጨረስ ነው ስራቸው። እነሱ የባሰ ምንድነው የሚያደርጉሽ? ያዳክሙሻል። ኃይልሽን ጉልበትሽን እነሱ ላይ አታፈሽ። ማስተማር የሚገባሽ ነገር ካለ አስተምሪ፣ በርቺ፣ አላህ ያበርታሽ፣ በርቺ እና አብሽሪ። ሞራልሽን ለመንካት የሚፈልጉት እነሱ እንትን ነው የያዛቸው ይዟቸው ነው። አጅሬው ነው ደግሞ እንደዛ እኮ ነው። ሰዎች ወደ እንዲድኑ አይፈልጉም። ሰዎችን ለማዳን ነው እዚህ ቁጭ ያልነው። ላኢላሃ ኢለላህ የሚለውን ገመድ ይዘው ከጉድጓዱ አፋፉ ላይ ነጥቀን ለማውጣት ነው እዚህ የመጣ ነው። አላማም ኢላማም አለን። ስለዚህ አስተምሩ፣ ማስተማር ግዴታ ነው። መርሃባ ኡስታዝ ጀዛከላ ኸይረን በጣም ነው የማመሰግነው። በቴሌግራምም ያው ያንተን ኮርሶች እየተከታተልኩ ነኝ። ኢንሻአላህ እኛ ተስፋ ምንቆርጥ አይነት ሰዎች አይደለንም። እነሱ ነው ያዘንኩት እነሱን ለመናገር ሰው በዚህ ልክ ከሐቅ ሲሸሽና ሲፈራ አስደንጋጭ ነው። እኔ እዛ ቦታ ላይ ጥፋቴ ምንድነው? ወንድ ፊት እንደዛ መናገሬ ነው? ደሞም ተረጋግቼ ነው ያወራሁት ምናምን አልኩና ግን ሰዎች ሙስሊም ሆኖ ለሰዎች ሐቅ ሲናገር በዚህ አክል ግን መፍራት በጣም የሚያሳዝን ነው። አሳዝኖኛልም ስለከነከነኝም ነው ኡስታዚ ገብቼ ጠየቅኩ። ጥያቄን ጨርሻለሁ። ለሰጠኝ እድል ደግሞ በጣም ነው ማመሰግነው። ያንተን አይነቶቹን አላህ ያብዛልን። እኛም ካንተ እየተማርን ኢንሻአላህ ቀጣይ ትውልድን የምናስተምር ይሆናል ብዬ በአላህ ላይ ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኛ ያ ጀማ ስለ ፊርቃ ለማውራት ምንም እንትኑም የለንም። የኛ ፊልዳችን ራሱ ሙቃረና ነው አይታችሁ ከሆነና የአቂዳ ነገሮች ለምሳሌ የኡሱሉል ፊቅህ የሚባሉት አይማዎቻችን እንዴት ነው በዛ ዙሪያ ላይ ያስተማሩት? እስቲንባጥ የሚያደርጉት እንዴት ነው? ቱራስና ነቀል ምንድነው? ቀዋይዶቹ ምንድናቸው? ሙክተሰሩ ኪታቦች ምንድናቸው? የሚሉ ነገሮችን ያ ስለ አቂዳ ራሱ ማቱሪዲያ ምንድነው? አሻሪያ ምንድነው? ሙተዚላ ምንድነው? ጀህሚያ ምንድነው? አስሪያ ምንድነው የሚለው ነገር የአቂዳ ነገሮችን በአጠቃላይ ማስተማር አላቃተን። እኛ እንደዛ አይነት ነገሮች ማንገባው የአቂዳ የራሳችን አቋም አለን፣ የመናሃጅም የራሳችን አቋም አለን። ነገር ግን የሆነ ሰዓት ላይ ተነስተው ምርጫው የደረሰ ሰሞን አካባቢ ላይ ተነስተው ንጽጽር ላይ የሚሰልሙ ሰዎች አጠቃላይ እንደ እንትን ነው የታዩት። የሰለሙትን ሰዎች እየፈለጉ አይ እስልምናቸው ትክክል አይደለም ከእንደገና ሻሃዳ ያዙ ማለት ጀመሩ። ነካኩን መተው ማለት ነው። ታስታውሳላችሁ ያንን የጀማ ምንም ነገር አልነበረም። አይታችሁ ከሆነ ይሄ ከምርጫው ወደዚህ ምርጫ ሊካሄድ ነው ሲባል ነው ሁሉም ብቅ ብለው አታክ ያደረጉን መተው ማለት ነው እንጂ ከዛ በፊት እኛ ስለማንም ፊርቃ የምናነሳው ነገር የለም። እዚህ ቦታ ላይ የንጽጽር ነው፣ ኮምፓራቲቭ ሪሊጅን ነው። ሁላችንም አቃፊ ነን እንጂ ነቃፊ አይደለንም፣ አካታች እንጂ አግላይ አይደለንም። ነገር ግን አልሰለማችሁም ሰለምቴዎችን ሻሃዳ ድጋሚ መያዝ አለባችሁ ምናምን እያሉ ሌላ ነገር ውስጥ እንትን ሲሉ ያኔ ከተነካን ትክክለኛውን ነገር ሰው ማሳወቅ ስላለብን ነው። ኢንሻአላህ አሁን ቀዝቀዝ ብለዋል፣ ምርጫውም አልፏል፣ ቀዝቀዝ ብለዋል። ከዚህ በኋላ ስለነሱ አናወራም። እሺ አናወራም ስለነሱ፣ ዝም ብለን ትምህርታችንን ብቻ ነው የምናስተምረው። ኢንሻአላህ አብሽሩ። ተክፊሪ ይባላሉ። ተክፊር ጀማዓቱ ተክፊር። አላህ ከተክፊር ይጠብቀን።